እነዚህን ሶስት ምዕራፎች አብረን እናያለን ማለት ነው። እንግዲህ እስካሁን ከምዕራፍ 1 እስከ ምዕራፍ 12 እንዳየነው በዋነኛነት በአውራሆን ወይም በአንጋፋነት ጴጥሮስን ነበረ አብረን ስናይ የነበረው። ከምዕራፍ 12 በኋላ ጴጥሮስ ይሰወራል። ጴጥሮስ ይሰወርና ምናልባት አንድ ቦታ ላይ ምስክርነቱን ይሰጣል። ኢየሩሳሌም ላይ በሚደረገው ሸንጎ ወይም ኢየሩሳሌም ላይ በሚደረገው ጉባኤ ላይ ምስክርነቱን ሲሰጥ እናየውና ቦታውን ለሌላኛው ሐዋርያ ያስረክባል ማለት ነው። ከምዕራፍ 13 እስከ ምዕራፍ 25 ሁለተኛው ምድብ ነው፣ ጳውሎስ ነው። ልክ በአንጋፋነት ጳውሎስን ነው የምናገኘው። የአሕዛብን አብያተ ክርስቲያናት ታሪክ ነው ከዚህ ጀምሮ የምናየው። በተለይ ምዕራፍ 13፣ ምዕራፍ 14፣ ምዕራፍ 15 ፓስተር ዳኒ ቢያስተምረው የበለጠ ጥሩ ነበረ። ብዙ ጊዜ በእነዚህ ሶስት ምዕራፎች ላይ ብዙ ሰርቷል፣ ብዙ ሰብኳልም፣ አስተምሯልም፣ ብዙ ሰፊ ዝግጅትም አድርጓል ማለት ነው። እንግዲህ እንደ ምድብ እንደ ዕጣ ሆኖ እኔ ጋር መጥቷል። ለዚህም ደግሞ እግዚአብሔር የተመሰገነ ይሁን። ሌላው በመልክዓ ምድር ስናየው ከመልክዓ ምድር አንጻር ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በኢየሩሳሌም፣ በሰማርያ፣ በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚለውን ከምዕራፍ 1 እስከ ምዕራፍ 12 ባለፈው አብረን እንዳየነው በኢየሩሳሌም ከምዕራፍ 1 እስከ ምዕራፍ 7 በኢየሩሳሌም ከምዕራፍ 8 ደግሞ እስከ ምዕራፍ 12 ድረስ በሰማርያና በይሁዳ የወንጌል ስራ እንዴት እንደተስፋፋ እናያለን። ከዛ ከስጢፋኖስ ሞት በኋላ በስጢፋኖስ ሞት ምክንያት የተበተኑት በየተበቱንበት ቦታ አብያተ ክርስቲያናትን የተከሉ ወንጌልን እያስፋፉ እንደሄዱ እናያለን። ታዲያ ከምዕራፍ 13 እስከ ምዕራፍ 28 ምንድን ነው የምናየው? የአሕዛብን አብያተ ክርስቲያናት ነው የምናየው። ከአንጾኪያ ይጀምርና እስከ የምድር ዳር ወይም ደግሞ ሮም። ጳውሎስ አገልግሎትን ያጠናቀቀው ሐዋርያት ሥራ የሚዘጋው ሮም ላይ ነው። ስፔን ላይም አገልግሎቱን እንዳጠናቀቀ ይናገራል። ስለዚህ የምድር ዳር ነው የሚለው ምዕራፍ 9 ላይ በአይሁድና እንደገና በአሕዛብና በነገስታት ፊት ስለ እኔ የሚመሰክር ስሜን የሚሸከም ዕቃ ነው ስለተባለ ጳውሎስ ይህ ዕጣ ወድቆበት ከምዕራፍ 13 ጀምሮ ስናይ የአሕዛብን አብያተ ክርስቲያናት ሲያዳርስ እናያለን ማለት ነው። ሌላው በሉቃስ ሐዋርያት ሥራን ሉቃስ ነው የጻፈልን፣ ያው መግቢያው ላይ እንዳየነው ማለት ነው። በሉቃስ ጽሑፍና ወይም በሉቃስ ትረካ መሰረት በጴጥሮስ የምትመራዋ ይቺ በቤተክርስቲያን ወይም ይቺ ጉባኤ ኢየሩሳሌም ነበረች። ስለዚህ ከኢየሩሳሌም ከነበረችበት ወይም ከኢየሩሳሌም ትነሳና ጳውሎስ ወደሚመራት ወደ አሕዛብ አብያተ ክርስቲያናት ወደ ሆነችው ሮም እስክትደርስ ድረስ ወዳለችው ወደ አንጾኪያ ይነሳል። ስለዚህ አንጾኪያን እንደ ወንጌል ስራ እንደ ማዕከልነት አድርገው በተለይ አሁን ከምዕራፍ 13 14 15ን ስንመለከት በተለይ 13 እና 14 ላይ ከአንጾኪያ ተነስቶ ወንጌልን እየሰበከ ወደ ሌሎች ከተማ ሄድና እንደገና ተመልሶ ወደ አንጾኪያ ይመጣል ማለት ነው። የተተኩሉትን አጥቢያዎች እያጸና እየጎበኛቸው እንደገናም ደግሞ ከሐዋርያት የተቀበለውንም ደብዳቤ በተለይ ምዕራፍ 15 ላይ ለእሱና ለይሁዳንና ሲላስን ወይም ለጳውሎስና ለበርናባስ ቀኝ እጃቸውን ከሰጧቸው በኋላ እንዴት ናቸው እነዚህ አብያተ ክርስቲያናት ብለው አንደኛ የተቀበሉትን ደብዳቤ ለማንበብ ደብዳቤ ሰጧቸውና እንደገና ከደብዳቤው ጋር በቃል እናንተ ደግሞ አስረዷቸው ብለዋቸው ነበር። አንጋፋ የሆኑት ሐዋርያቶች ማለት ነው። አስረዷቸው ስላ ያንን ለማስረዳት ደብዳቤውን ለማንበብ እንደገና የተተከሉት አብያተ ክርስቲያናት ምን ላይ ደረሱ የሚለውን ከአንጾኪያ ጀምሮ የሄዱትን ጉዞ እንደገና ተመልሰው እስከ አንጾኪያ ድረስ ወደኋላ ሲመለሱ እናያለን። ስለዚህ ከምዕራፍ 1 እስከ ምዕራፍ 12 በዋነኛነት ኢየሩሳሌምን እናገኛለን። ከምዕራፍ 13 በኋላ በዋነኛነት የወንጌል ወይም ደግሞ የወንጌል ቀጠና ሆና አንጾኪያን እናገኛለን ማለት ነው። ስለዚህ
ጳውሎስ እንደ መነሻ አድርጎ የጀመረውን የሐዋርያዊ ጉዞ ሮም እንዳደረሰው ምዕራፍ 28 ቁጥር 28 ላይ ሮም እንዳደረሰ ትረካው ፍጻሜ ያገኛል። የት የተነሳውን አንጾኪያ የተነሳውን ሮም ላይ እንደፈጸመው ይህንን እናገኛለን ማለት ነው። ስለዚህ ከምዕራፍ 13 በኋላ የሽግግሩን ጅማሬና እንደገናም ደግሞ ሂደቱን እንመለከታለን ማለት ነው። የሽግግሩን ጅማሬ ከጴጥሮስ በኋላ ከኢየሩሳሌም ቤተክርስቲያን በኋላ የአሕዛብ አብያተ ክርስቲያናት ሽግግሩ ምን ይመስላል፣ ጅማሬው ምን ይመስላል፣ ጅማሬው ብቻ ሳይሆን ሂደቱስ ምን ይመስላል የሚለውን ሉቃስ በጣም በጥንቃቄ በጥሩ አቀራረብ አቅርቦልናል ማለት ነው። ስለዚህ ሽግግሩንም ስንመለከተው ከኢየሩሳሌም ወደ አንጾኪያ፣ ከአይሁድ ማህበር ወደ አሕዛብ ሳይሆን አሕዛብን ያካተተ አይሁዳውያንም አሉ። በአሕዛብ ከተማ ውስጥ አይሁዳውያንም አሉ። በጳውሎስ የወንጌል ተልእኮ ውስጥ ወንጌልን መጀመሪያ ወደ ምኩራብ ነው ይዞ የሚሄደው። ወደ አንድ ከተማ ሲገባ ምኩራብ መጀመሪያ ለአይሁድ፣ ከዛ ቀጥሎ ደግሞ ለአሕዛብ ነው ወንጌልን የሚያደርሰው። ስለዚህ ከአይሁድ ማህበረሰብ ከምዕራፍ 1 እስከ ምዕራፍ 12 የአይሁድ ማህበረሰብ አለ። ከምዕራፍ 13 በኋላ አሕዛብን ያካተተ የአይሁድ ማህበረሰብ ነው፣ ግን አሕዛብን ያካተተ ወይም ሄሌኒስት የሆኑትን ከተሜ ቀመስ የሆኑትን አይሁዳውያኖችን አካቶ ከምዕራፍ 13 በኋላ እስከ ምዕራፍ 28 ድረስ እናገኛለን። ምክንያቱም በመልእክታት ውስጥ በጳውሎስ ደብዳቤ በመልእክታት ውስጥ ስናይ መልእክታት የተጻፈላቸው ጠቅላላ ከተሞች ለቆሮንቶስ ሰዎች በሉ፣ ለተሰሎንቄ ሰዎች በሉ፣ ለየትኛውም ለኤፌሶን ሰዎች በሉ፣ ለሁሉም ሲጻፍላቸው የብሉይ ኪዳንን ታሪክ መሰረት አድርጎ ስለጻፈላቸው፣ ስለዚህ አንባቢያኖቹ ወይም ተደራሲያኖቹ አይሁዳውያንም ጭምር ናቸው። ብሉይ ኪዳንን ጠንቅቀው የሚያውቁ አይሁዳውያንም ጭምር ስለሆኑ ሙሉ ለሙሉ አሕዛብ ናቸው ብለን አንተን አንዘጋም። አሕዛብን ያካተተ ግን አይሁዶችም ያሉበት ከምዕራፍ 13 በኋላ ማለት ነው። ከዛ ሌላም ሽግግር እናያለን። ራሱ ጳውሎስን ሳውል ከሚባለው ከአይሁድ ስሙ ወይም ደግሞ ከዕብራዊ ስሙ ሳውል ከሚባለው ጳውሎስ ወደሚባለው ወደ ሮማዊ ስሙ የተቀየረበት ነው። ስለዚህ ይህም ምዕራፍ 13 ምዕራፍ 14 ላይ ስናነብ ሳውልና በርናባስ ይልና ከዛም ወይም ደግሞ ጳውሎስና በርናባስ ማን ነው? በርናባስና ሳውል፣ በርናባስና ሳውል ይልና ከዛም ጳውሎስና በርናባስ ብሎ ደግሞ አመራሩንም ፊት ቀዳሚ አመራርም ጳውሎስን ያደርግና ሉቃስ ሆን ብሎ ማለት ነው አስቦበት ነው ይህንንም ያስቀመጠው። በርናባስና ሳውል ከሚለው ጳውሎስና በርናባስ ወደሚለው ይቀይረዋል ማለት ነው። ይህንን በደንብ አድርገን የምናየው ነው ማለት ነው። ሌላው ከምዕራፍ 13 ጀምሮ በምናነብበት ጊዜ በተለይ ቁጥር ምዕራፍ 13 ቁጥር 46 እና 47ን ማንበብ እፈልጋለሁ። ምዕራፍ 13 46 እና 47ን እንዲህ ይላል። ጳውሎስና በርናባስም በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት፣ እናንተ ግን ናቃችሁት። በዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ስለፈረዳችሁ እኛም እንደ አሕዛብ ወደ አሕዛብ ዞር ለማለት እንገደዳለን። ደግሞ ጌታ እንዲህ ብሎአልና ድነት እስከ ምድር ዳርቻ ታደርስ ዘንድ ለአሕዛብ ብርሃን አድርጌሃለሁ ይላል። ይህንን ከኢሳያስ ላይ በመውሰድ ያንን በመጥቀስ ነው እንትን የሚያደርገው። ስለዚህ የጳውሎስን ሉቃስ እንደጻፈልን ልክ እንደ ጴጥሮስ የጳውሎስም ትኩረት መጀመሪያ ቀዳሚ ተደራሲያን ወደ ማን ናቸው? አይሁዳውያን ናቸው። ወደ ምኩራብ ይገባል። አይሁዳውያንን እየፈለገ ነው ስለ ክርስቶስ የሚነግራቸው። እዚህም ላይ ረጅሙንም ስብከት ስትመለከቱት እስራኤል በምድረ በዳ ከነበረችበት ጊዜ ጀምሮ አንስቶ የጠቅላላ ምስክርነቶችን እያስቀመጠ የመሳፍንትን ዘመን የነገስታትን ዘመን እያስቀመጠ ለአይሁዳውያን እናንተ አልቀበል ስትሉኝ ነው ወደ አሕዛብ ፊቴን ዞር ያደረግኩት እንጂ መጀመሪያ ወንጌሉን ይዤ የመጣሁት ለማን ነው? ለእናንተ ነው ብሎ ይነግራቸዋል። ስለዚህ ይሄም ትልቅ እንትን ነው። ወይም ደግሞ
ምን ለማለት ፈልጓል ጳውሎስ? አገልግሎቴ ማለት ነው። አገልግሎቴ የብሉይ ትንቢት ነው። የብሉይ ትንቢት እንትን ነው። የብሉይ ኪዳን ትንቢት ማስረጃ አለው። ወይም ይሄ ትንቢት ድነት እስከ ምድር ዳርቻ ታደርስ ዘንድ ለአሕዛብ ብርሃን አድርጌአለሁ የሚለው የብሉይ ኪዳን ቃል በቀጥታ ስለኔ የተነገረ ነው እንደማለት ነው ጳውሎስ ያለው። ሉቃስ ይህን ሲጽፍ ይሄ ቃል ስለ ጳውሎስ የተነገረ ነው። ለምን? የአሕዛብን አብያተ ክርስቲያናት በወንጌል የደረሰው ማን ነው? ጳውሎስ ነው። ስለዚህ የዚህ የትንቢት ቃል ፍጻሜ ማጋር ነው? ጳውሎስ ጋር ነው። ግን ወንጌሉን ለአሕዛብ ለማዳረስ ሁለተኛ አጀንዳው ነው። አንደኛ አጀንዳው ማን ነው? ወንጌልን ለአይሁዳውያን ለመስበክ ነው። አይሁዳውያን አልቀበል ሲሉትስ ወደ አሕዛብ ሁሉ ወንጌልን ይዞ ይሄዳል። ስለዚህ ይሄም ደግሞ የትንቢት ፍጻሜ ነው። የብሉይ ኪዳን ትንቢት አለው። ይሄ ትንቢት ስለ ጳውሎስ የተነገረ ነው ብሎ ያስቀምጣል። ሉቃስ ይሄንን በሚገባ በክፍል ውስጥ አካቶልናል ማለት ነው። ግልጽ ነው አይደለም? እሺ፣ ይህንን ካለን ከምዕራፍ 13 እስከ 15 ባለው ውስጥ የጳውሎስን የመጀመሪያ ጉዞ እናያለን። የመጀመሪያውን ሐዋርያዊ ጉዞ እናያለን። የመጀመሪያውን ሐዋርያዊ ጉዞ በምናይበት ጊዜ የተለያዩ ከተሞችን እናያለን። ከአንጾኪያ ይነሳና ቆጵሮስን፣ እንደገና ጲስዲያን፣ ኢቆንዮንን፣ ልስጥራና ደርቤን እናያለን ማለት ነው። ተልኮ ከአንጾኪያ ነው የሚነሳው። ከአንጾኪያ ይነሳና ቆጵሮስን፣ ጲስዲያን፣ ኢቆንዮንን፣ ከዛ ልስጥራና ደርቤን እነዚህን ከደረሰ በኋላ ተመልሶ እንደገና ወደኋላ ከልስጥራና ደርቤ ወደ ኢቆንዮን ወደኋላ፣ ከዛ ወደ ጲስዲያ፣ ከዛ ወደ ቆጵሮስ፣ ከዛ ወደ አንጾኪያ ተመልሶ ይመጣል ማለት ነው። አንደኛውን የሐዋርያ ጉዞ በዚህ መልኩ ነው ያከናውነው። ታዲያ ይህንን የመጀመሪያውን የሐዋርያ ጉዞ በዚህ መልኩ ሲያከናውን ዋናው መሪ፣ የተልእኮ ዋና መሪ፣ የተልእኮ ዋና ቀያሽ፣ ዋናው መሪና ዋናው ቀያሽ ጳውሎስ ሳይሆን ወይም ደግሞ ጳውሎስና በርናባስ ያወጡት የሚሽን ስትራቴጂ ወይም ደግሞ ወንጌልን የማዳረስ ስልት ሳይሆን መንፈስ ቅዱስ ነበረ። ዋናው የመንፈስ ቅዱስ መሪነት ነበረ። ከምዕራፍ 13 እስከ ምዕራፍ 15 ድረስ ምዕራፍ 13 ቁጥር 1 ላይ መንፈስ ቅዱስ ላካቸው፣ ለዩልኝ አለ። ጳውሎስና በርናባስን ለጠራዋቸው ስራ ለዩልኝ። ስለዚህ ክፍላችንን እንደተሰጠኝ ክፍል አጥብቤ ሳየው በእነዚህ 3 ምዕራፍ ከ13 እስከ 15 ዋና ዲዛይነሩ መንፈስ ቅዱስ ነው። ለዩልኝ አለ። ጳውሎስና በርናባስን ለያቸው። ከዛስ ምዕራፍ 15 ቁጥር 2 ላይ ያዕቆብ በተናገረ ጊዜ እኛና መንፈስ ቅዱስ ብሎ እንትን ይዳርጋል። የሐዋርያት ጉባኤ አሕዛብ ኢየሱስ ክርስቶስን በማመን ለመዳን አይሁዳዊ መሆን አይጠበቅባቸውም። አሕዛብ እንደሆኑ መዳን ይችላሉ። ወይም አሕዛብ እንዲድኑ የእግዚአብሔር ዕቅድ ነው። ክርስቶስ ለአሕዛብ ሞቷል የሚለውን ሙግት ከተሟገቱ በኋላ መጨረሻ ላይ ከተስማሙ በኋላ ሐዋርያት ፈቃዳቸውን ከሰጧቸው በኋላ እኛና መንፈስ ቅዱስ ይህንን ደንግገናል አሉ። ስለዚህ በመንፈስ ቅዱስ ላኪነት ምዕራፍ 13 ላይ ተጀምሮ እንደገና አሕዛብ ራሱ እንዲድኑ የእግዚአብሔር በጎ ፈቃድ መሆኑን በመንፈስ ቅዱስ ማረጋገጫነት ነው የተደረገው። ስለዚህ ዋናው ቀያሽ፣ ዋናው ዲዛይነር፣ ዋናው ስትራቴጂስት ማን ነው? መንፈስ ቅዱስ ነው። በእነዚህ 3 ምዕራፎች ውስጥ ስትራቴጂስቱ መንፈስ ቅዱስ ነው። ይሄ በጣም ደስ የሚለው። ስለዚህ በጣም ጥሩ የሆነ የተቀነባበረ የወንጌል ተልእኮ ነው አንደኛው የሐዋርያ ጉዞ ማለት ነው። ሌላው ከምዕራፍ 13 ከምዕራፍ 15 የምናየው ሌላው ትልቁ ነገር የተነሳው የአሕዛብ የመዳን ጥያቄ ድንገት የተነሳ አልነበረም። እዚህ ምዕራፍ ላይ አሕዛብ ወንጌልን ሰሙ። ከአንጾኪያ ጀምሮ ቅድም እንዳነበብኩላችሁ በተለያዩ ከተሞች እየሄደ ወንጌልን ሰሙ። ወንጌል ተስፋፋ። ሁሉም ወደ ድነት መጡ። አሕዛብ እንዲድኑ ታዲያ ድንገተኛ አይደለም። ጥያቄ የተፈጠረው ድንገተኛ አይደለም። ከምዕራፍ 1 እስከ ምዕራፍ 12ም በመጠኑ ፍንጮች ነበሩ። አሕዛብ በወንጌል ተደርሰዋል። ምዕራፍ 8 ላይ ፊልጶስ ሰማርያ ገብቶ ወንጌልን ሰበከ። ከተማው በሙሉ በወንጌል ተወረሰ።
3000 5000 ይልና በከተማ ደረጃ አሕዛብ እንዲድኑ የእግዚአብሔር ፈቃድ እንደሆነ ወይም ደግሞ የአሕዛብ መዳን በእግዚአብሔር አጀንዳ ውስጥ መካተቱ ወይም በመንፈስ ቅዱስ ምሪት ውስጥና በመንፈስ ቅዱስ ስራ ውስጥ መካተቱ ፍንጭ ነበረው። ምዕራፍ 8 ላይ ፊልጶስ ሰማርያ ገብቶ ወንጌል ሰብኳል። ያ ብቻ አይደለም። ድንበር አቋርጦ የመጣው ኢትዮጵያዊ ጃንደረባ ምዕራፍ 8 ላይ በፊልጶስ አገልግሎት ምን አደረገ? ወንጌልን ተቀበለ፣ ተጠመቀ፣ ወደ ሀገሩ ተመለሰ። አሕዛቦች ድነትን እንዳገኙ በጴጥሮስ አገልግሎትም ኢየሩሳሌም ቤተክርስቲያን ዋና የወንጌል ማዕከልን በሆነችበት ጊዜ ከኢየሩሳሌም ውስጥ የነበረው ያ የወንጌል እሳት አሕዛብን ደርሷል። ከምዕራፍ 1 እስከ ምዕራፍ 12 ከምዕራፍ 13 በኋላ በጳውሎስ አገልግሎት ብቻ የተከሰተ አይደለም፣ ከዛም በፊት የነበረው። ይሄ ብቻ አይደለም። እንደገና ምዕራፍ 9 ቁጥር 15 ላይ የሳኦልን መጠራት በምናይበት ጊዜ ለምን ታሳድደኛለህ አለውና፣ ለምን ታሳድደኛለህ? አንተ ማነህ? እኔ የምታሳድደኝ ክርስቶስ ነኝ ካለ በኋላ ለአሕዛብ ለነገስታት ለእስራኤልም ልጆች ወንጌልን የሚሰብክ የተመረጠ ዕቃ ነው ይለዋል ጳውሎስም። ለማ ለአሕዛብ ለነገስታት ለእስራኤልም ልጆች ወንጌልን የሚሰብክ ዕቃ ነው ይለዋል ጳውሎስ። ስለዚህ አሁንም ወንጌልን ለአሕዛብ የማደረስና አሕዛብ በወንጌል እንዲድኑ ያለው የእግዚአብሔር ዕቅድ የእግዚአብሔር አጀንዳ ከምዕራፍ 1 እስከ ምዕራፍ 12ም ተካቶ እናያለን። ይሄ ብቻ አይደለም። ምዕራፍ 10 ላይ ቀርኔሌዎስ ጋር ስንመጣ ቀርኔሌዎስ ወንጌል እንዲሰማና እንዲድን ጴጥሮስ ብቻ ሳይሆን አስተዋጽኦ ያደረገው የተልእኮ ዋና ጠንሳሽ ሆኖ እግዚአብሔር የማሳመን ስራ ሲሰራ እናየዋለን። ቀርኔሌዎስን መስዋዕት ሰምሮልሃል፣ ተቀብሏል፣ ወደ እኔ አድርጓል አለውና ጴጥሮስ የሚባል ሰው አለ፣ ስምዖን የተባለው ቁርበት ፋቂ ቤት እዛ ተቀምጧል አለው። እግዚአብሔር እኮ ነው የሚለው። ተቀምጧል፣ ልካ አስጠራውና የበለጠ ይነግራል፣ ያስረዳል፣ መንገዱን በደንብ ይነግራል አለው። ጴጥሮስ ደግሞ አልመጣም እንዳይል ወደ ቀርኔሌዎስ እግዚአብሔር በዛው ቅስፈት ላይ ጴጥሮስን ያሳምነዋል። አርደብላ ይለዋል። እንዲህ አልበላም፣ እኔ ርኩስ ነገር አልበላም ሲለው እግዚአብሔር የቀደሰውን ታረክስ ዘንድ አንተ ማነህ ብሎ ቀርኔሌዎስ፣ ስለዚህ አንተ ጋር የሚመጣ ሰው አለ፣ ሂድ ተነስተህ ሂድ ብሎ እዚህ ጋር ጴጥሮስ ከአሕዛብ ጋር እንዲተባበር አይሁድነቱ እንዳይይዘው ወይም ደግሞ ከአሕዛብ ጋር መመገብ ቅፍፍ እንዳይለው እግዚአብሔር እዚህ ጋር ጴጥሮስን የማሳመን ስራ ይሰራል። እዚህ ጋር ደግሞ ለቆርኔሌዎስ ለሚያደርገው ነገር የበለጠ ግልጽ ብርሃን እንዲያገኝ ጴጥሮስ የሚባል አለ ብሎ በአንድ እጁ ጴጥሮስን ያሳምናል፣ በአንድ እጁ ቆርኔሌዎስን ያሳምናል። በዚህ አሕዛብ እንዲድኑ አሕዛብ በወንጌል እንዲደረሱ ወይም ደግሞ አሕዛብ ክርስቶስ ኢየሱስን በማመን የመንግስቱ ወራሽ እንዲሆኑ እግዚአብሔር ራሱ ዋና ሰራተኛ ነበረ። ጴጥሮስን በማሳመን ጴጥሮስ ከአሕዛብ ጋር እንዲተባበር በመገፋፋት የጴጥሮስን አይምሮ፣ የጴጥሮስን ስነ መለኮት፣ የጴጥሮስን የወንጌል ስትራቴጂ ወይም የወንጌል ስራ በመቀየስና በመቀየር ቀርኔሌዎስን ደግሞ የበለጠ የሚያበራልህ ሰው አለ ብሎ በማሳየት ሁለቱን የማገናኘት ስራ ሲሰራ እናያለንማ እግዚአብሔር። ስለዚህ አሕዛብ እንዲድኑ ወይም ደግሞ ለአሕዛብ ወንጌል እንዲደርስ በጳውሎስ ስትራቴጂ ውስጥ ከምዕራፍ 13 በኋላ ይመጣ አይደለም። ከምዕራፍ 13 በፊት ጴጥሮስ አንጋፋ ሆኖ በሚያገለግልበት ኢየሩሳሌም የወንጌል ማዕከል ሆና ከአይሁዳውያን የተነሳው የወንጌል እሳትም በነበረበት ጊዜ አሕዛብ እንዲድኑ ወይም ደግሞ ለአሕዛብ ወንጌል እንደተዳረሰ ብዙ ምልክቶችን እያየን ነው። ግልጽ ነው። ድንገት የተፈጠረ አይደለም። ስለዚህ ጭቅጭቁ ምዕራፍ 15 ላይም በኋላ እናየዋለን። የምናየው ጭቅጭቅ ድንገት የመጣ ጭቅጭቅ አይደለም፣ ስር የሰደደ ጭቅጭቅ ነው። ለምሳሌ እንዲህ አይነቱ ጭቅጭቅ በእንጭጩ ምዕራፍ 6 ላይ አለ። ምዕራፍ 6 ላይ በከተሜ አይሁዳውያንና እንደገና ደግሞ በገጠሬ አይሁዳውያን ማለትም አክራሪ በሆኑ የምግብ ንጽህና፣ ግርዘትና ሰንበትን ማክበር ጠንቅቀው በሚጠብቁ እዛው የአይሁድ ልማድ ያላቸው በተገረዙ አይሁዳውያንና እንደ ከአሕዛብ ዘንድ ደግሞ የመጡ ከተሜ ቀመስ ሄለኒስት የሆኑ ለአይሁድ ባህል ልል የሆኑ እና ልክ አሁን የሰለጠነ እንደሚባለው ሄለኒስት የሆኑ ልል የሆኑ ከተሜ የሆኑ ግድ የሌላቸው ሰዎች በወንጌል የዳኑ ሰዎች መጥተው አድሎ ተደረገባቸው።
ስለዚህ እንትኑ ግጭቱ ጥንስሱ ምዕራፍ 6 ላይ እናገኘዋለን። ገና ቤተክርስቲያን ገና በትኩሱ በአይሁድና ወደ አይሁድነት የገቡ ወይም ደግሞ በተዳቀሉ አይሁዳውያንና እንደገና ንጹህ በሆኑ ባለ ሀገር ወይም ደግሞ ገጠር የሆኑ የትክክለኛ አይሁዳውያን በሆኑና እንደገናም ደግሞ ከአሕዛብ ጋር የአሕዛብን ኑሮ የአሕዛብን ባህል የአሕዛብን ልማድ ከቀላይ በቀላቀለው አይሁዳውያን መሃል ራሱ የነበረው አንድነት ሲሻክር እናያለን ማለት ነው። ያንን አንድነት የሻከረውን ለማስተካከል 7 ሰዎችን ሲመርጡ እናያለን። ስለዚህ ጭንትኑ ቀስ እያለ እድገት እያሳየ የመጣ እንጂ ምዕራፍ 15 ላይ የምናገኘው ድንገት ብቅ ያለ ወይም ድንገት የፈነዳ ጉዳይ አይደለም ማለት ነው። እሺ ይህንን ካልን ምዕራፍ 13 ምንድን ነው የሚናገረው? የተልእኮ ጅማሬና የወንጌል ወደ አሕዛብ መስፋፋትን ያሳያል። ምዕራፍ 13 የተልእኮ ጅማሬና ወንጌል ወደ አሕዛብ መስፋፋትን ያሳያል። ምዕራፍ 13 ምዕራፍ 14 ደግሞ የአገልግሎት ጽናትና የአብያተ ክርስቲያናትን መታነጽ ያሳያል። ምዕራፍ 14 የአገልግሎት ጽናትና የአብያተ ክርስቲያናትን መታነጽ ያሳያል። ምዕራፍ 15 የኢየሩሳሌምን ጉባኤ እናያለን ማለት ነው። እነዚህ ነገሮች በዝርዝር እንመለከታለን ማለት ነው። ምዕራፍ 13 ከቁጥር 1 እስከ 3 የአንጾኪያ ቤተክርስቲያን ስብጥርና የጳውሎስ መጠራት፣ የአንጾኪያን ቤተክርስቲያን ስብጥርና በውስጡ ያሉት ማህበረ ምዕመናን ወይም ደግሞ የመሪዎች ስብጥርና የጳውሎስን መጠራት እናያለን። እንግዲህ ምዕራፍ 13ን በምንመለከትበት ጊዜ ጉባኤው ላይ 5 የሚጠጉ ሰዎች ተጠቅሰዋል። በአንጾኪያ ነቢያትና መምህራን ነበሩ ይላል። ነቢያትና መምህራን ነበሩ። እነዚህ የተለያየ ጸጋ፣ ባህላዊና ማህበራዊ ስብጥር ያላቸው ናቸው። እነዚህ 5 ሰዎች፣ እነዚህ 5 አንጋፋ መሪዎች ናቸው። ግን ይለያያሉ። ባህሪያቸው ይለያያል። ሁሉ ነገራቸው ይለያያል። ጸጋቸውም ይለያያል። ነቢያትና መምህራን ተብሎ 2 ምድብም ይዘዋል። ማማን ናቸው? የመጀመሪያው ሰው ቶሎ ልበል፣ በርናባስ ነው። በርናባስ ከቆጵሮስ የመጣ አይሁዳዊ ነው፣ ሌዋዊም ነው። ይህ ሰው የመሬት ከበርቴ ነው። በርናባስ ይህ ሰው ትክክለኛ ስሙ ዮሴፍ ሲሆን ምዕራፍ 4 ላይ ቁጥር 36 ሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ የመጽናናት ልጅ ሲሉ በርናባስ ብለው ስሙን ቀየሩለት። በርናባስ ማለት የመጽናናት ልጅ ማለት ነው። በቆጵሮስ የተወለደ ሰው መሬቱን ሽጦ በሐዋርያት እግር ስር አኖረና የሐዋርያትን ቲም ተቀላቀለ። እንግዲህ ይህ ሰው ጳውሎስ ከተለወጠ በኋላ ደቀ መዛሙርት በጳውሎስ ላይ ጥርጣሬ ነበራቸው፣ ብዥታ ነበረባቸው። አረ ሳውል የሚሉት ሰው ድሮ ያሳድደው የነበረውን እምነት መስበክ ጀምሯል ብለው ማመን ስላልቻሉ፣ በርናባስ ግን የመጽናናት ልጅ የሆነው ይህ የፍቅር ሰው ጳውሎስንና ሐዋርያትን ያግባባ ነበረ። ይሄ ሰው ከምር የተለወጠ ሰው ነው። ወንጌል የነካው ሰው ነው። ለወንጌል የኖረ ሰው ነው። ጌታ ቀይሮታል ብሎ ከሐዋርያትም ጋር ከሌሎችም አይሁዳውያን ጋር ምን አደረገው? ጳውሎስን ያግባባው ሰው ነው። ነቢያትና መምህራን ነበሩ። አንደኛው ሰው አንጾኪያ ቤተክርስቲያን ውስጥ ወይም በአንጾኪያ ማህበር ውስጥ ሲጾምና ሲጸልይ ከነበሩት 5 መሪዎች መካከል አንዱ ማን ነው? በርናባስ ነው። ሁለተኛው ሰው ስምዖን ኒገር ይባላል። ስምዖን ኒገር የተባለው ሰው አስተዳደጉ በአይሁድ ዘንድ ነው፣ ግን ደግሞ ጥቁር ነው፣ ብላክ ነው፣ አፍሪካዊ ነው ማለት ነው። ያው አፍሪካዊ ሲነሳ እኔ ደስ ይለኛል። እናንተም እንደምትደሰቱ ተስፋ አደርጋለሁ። በአፍሪካውያን በሙሉ ኒገር የሚለው ቃል የላቲን ቃል ነው። ኒገር ማለት ጥቁር ማለት ነው። ስለዚህ ጥቁር አይሁዳዊ ነው፣ ግን ጥቁር አይሁዳዊ ነው። ይህ ሰው ከመሪዎች መካከል ነቢያትና መምህራን ነበሩ ከተባሉት 5 መሪዎች መካከል በርናባስ አንደኛው፣ ሁለተኛው
ስምዖን ኒገር የተባለው ጥቁር ሰው አፍሪካዊ ሰው ወይም አይሁዳዊ ነው፣ ግን ከለሩ ምንድነው? ጥቁር ነው። ተመልከቱ። ያኛው የመሬት ባላባት የመሬት ከበርቴ ነው፣ በጣም ቅን ሰው ነው፣ መልካም ሰው ነው በርናባስ። ይሄኛው ደግሞ አይሁዳዊ ነው፣ ግን ጥቁር ሰው ነው፣ ጥቁር ሰው ነው። ስለዚህ በርናባስ ኒገር የተባለው ስምዖን አብሯቸው ነበረ። ነቢያትና መምህራን ነበሩ። ሶስተኛው ሰው ሉኪዮስ የቀሬናው ይሉታል። ሉኪዮስ የቀሬናው ነው። ይህ ሰው ሉኪዮስ የቀሬናው የሮማውያን ወይም ደግሞ ስሙ የሮማውያን ስም ነው፣ የላቲን ስም ነው። ትውልዱ ከቀሬና ነው። ቀሬና ማለት የአሁኗ ሊቢያ ናት። አሁንም ይህ ሰው አፍሪካዊ ነው። የአሁኑ ሊቢያ ናት። ሰሜን አፍሪካ አካባቢ እንደሆነ እንትን ይታወቃል ማለት ነው። ምናልባት ይህም ሰው አንዳንዶች የሚሉት የኢየሱስን መስቀልም የያዘው ሰው ሊሆን ይችላል ብለው ይላሉ። ከቀሬና የመጣው ሰው ስለሚል እሱም ሊሆን ይችላል ብለው ይላሉ ማለት ነው። ምዕራፍ 11 ላይ ከቁጥር 19 እስከ 20 ብናነበው ጥሩ ነው። ምዕራፍ 11 ከቁጥር 19 እስከ 20 በእስጢፋኖስ ላይ በተወሰነው ስደት ምክንያት የተበተኑት አማኞች ቃሉን ለአይሁድ ብቻ እየተናገሩ እስከ ፊንቄ እስከ ቆጵሮስና እስከ አንጾኪያ ድረስ ዘለቁ። እስኬት ድረስ? በእስጢፋኖስ ሞት ምክንያት መግቢያችን ላይ የተበተኑት የአሕዛብ አብያተ ክርስቲያናትን አብዛኛውን ሐዋርያት አይደሉም የተከሉት፣ የተበተኑት ናቸው የተከሉት። ስለዚህ እስኬት ድረስ ተበተኑ። እነዚህ ሰዎች ቃሉን እየሰበኩ ነው የዞሩት። አንዱ ፊንቄ፣ ቆጵሮስና አንጾኪያ እሺ ድረስ ዘለቁ ካለ በኋላ ከቆጵሮስና ከቀሬና የመጡት አንዳንድ ሰዎች ግን ወደ አንጾኪያ ሄደው ለግሪኮችም ጭምር በመንገር የጌታን የኢየሱስን ወንጌል ሰበኩላቸው። ስለዚህ ይሄ ሰው የሚገርም ወንጌላዊ ነው ማለት ነው። ልክ ፊልጶስ ከኢየሩሳሌም ተነስቶ ሰማርያ እንደሄደ ሁሉ ከተበተኑት መካከል አንዱ ወደ አንጾኪያ ከመጡት መካከል እነማን ናቸው? አንደኛው ከቀሬና የመጡ ሰዎች ናቸው። ከቀሬና የመጣ ስለዚህ እዚህ ቲም ውስጥ ወደ አንጾኪያ ከመጡት መካከል አንዱ እሱ ነው ማለት ነው። ስለዚህ ለአሕዛብ ወንጌልን ለአይሁድም እንደገና ደግሞ ለአሕዛብም ወንጌልን ምን አደረገ? ሰበከ። ሲጾምና ሲጸልይ ነበረ። ከነዚህ 5 ሰዎች መካከል አንዱ ነው። ሮሜ ምዕራፍ 16 ቁጥር 21 ላይ እናንተ አንብቡ። ጳውሎስ ዘመዶቼ ከሆኑት ይላል። ምናልባት አንዳንዶቹ ይሄ ሰው ይለያል ይላል። የሆነ የስጋ ዝምድና ንክክ ያለው ከማጋር ከጳውሎስ ጋር 16:21 ላይ ስታነቡት ዘመዶቼ ከሆኑት ይልና ሉኪዮስ ይለዋል። እዛ ላይ ሉኪዮስ ነው የሚለው ግን ሉኪዮስ ነው። ሉኪዮስ ዘመዶቼ ከሆኑ ስለዚህ ከጳውሎስ ጋር የጳውሎስም የስጋ ዘመዱ ሊሆን ይችላል፣ አይታወቅም። ስለዚህ የስም መመሳሰል አለ። ምዕራፍ 16 ቁጥር 21 ላይ ሮሜ ላይ የስም መመላለስ አለ። ከጳውሎስ ጋር የታሪክ ቁርኝነት እንዳለው ምንም ጥርጥር የለው ማለት ነው። ወይ ዘመዱ ነው ወይ ደግሞ አንዳንድ ሊቃውንት እንደሚሉት ሁለቱ የተለያዩ ናቸው። ሮሜ ላይ ያለውና ሐዋርያት ሥራ ላይ ያለው የተለያዩ ናቸው ይላሉ። አንዳንዶቹ ብለው ያገናኟቸዋል። አገናኟቸውም ተለያዩም። ይህ ሰው ግን ምንድነው? ከተበተኑት መካከል ነው። ወንጌልን አንጾኪያ መጥቶ ከሰበከ አንጋፋ ሰው መካከል አንዱ ማን ነው? የሉኪዮስ የተባለው ሰው ነው ማለት ነው። አራተኛው ምናሄ ይባላል። ምናሄ በግሪክ ማናን ማለት ነው። እንግዲህ ይቅርታ የግሪክና የእንትን ቃል ስጠቀም ይቅርታ እየጠየቅኩኝ ነውና እንደው ለመራቀቅ ሳይሆን የስሙን ግንድ ለማሳየት ፈልጌ ነው። ማናን መጽናናት ማለት ነው። መጽናናት ወይም ደግሞ አጽናኝ ማለት ነው። ይህ ስም በሂብሩም ምናሄም ይለዋል እና አጽናኝ መጽናናት የሚለው ነው። ይህ ሰው ስናነበው ከአራተኛው ክፍለ ገዢ ጋር ከሄሮድስ ጋር አብሮ ያደገ ነው ይላል። ከአራተኛው ክፍለ ገዢ ማለትም ከማጋ ማለት ነው። አራተኛው ክፍለ ገዢ ወንጌላት ላይ አይተነዋል። ዮሐንስን ያስገደለውና ኢየሱስም ሲገደል
ከጲላጦስ ጋር ተኳርፎ የነበረው በኋላ በኢየሱስ ሞት ምክንያት የታረቀው ከእርሱ ጋር አብሮ አደግ ማለት እንደኛ እንደ ኢትዮጵያውያን የሰፈር ልጅ ማለት አይደለም። ምናልባት የሄሮድስ እናት ለዚህ ሰው ለምናሄ የእንጀራ እናቱ ልትሆን ትችላለች። ስለዚህ ይሄ አብሮ አደግ የሚለው ቃል በቤተ መንግስት ያደገ በቤተ መንግስት አብሮ ከሄሮድስ ጋር ያደገ እንደ ልጅ ተቆጥሮ ያደገ ማለት ነው። አብሮ ጡት የጠባ። ስለዚህ ምናልባት አብዛኞቹ የሚስማሙት ለሄሮድስ እንደ ወንድሙ አብሮት ያደገ ነው። የሄሮድስ እናት እንደ እንጀራ እናት ሆና ጡት አጥብታ ያሳደጋቸው ናት። ከማን ጋር? ከሄሮድስ ጋር። ይህ ሰው እንግዲህ ዮሐንስ ሲገደል ነበር፣ ኢየሱስ ሲገደል ነበረ። ከማን ጋር? ከሄሮድስ ጋር አብሮ ያደገ ሰው። ሄሮድስ ሲቃወመው፣ ሄሮድስ ጥላቸውን በኢየሱስ ላይ ሲገልጥ የነበረ አብሮት ያደገና የነበረ ሰው። በዚህ ሁኔታ ውስጥ ታዲያ የሆነ ሰው በእንደዚህ አይነት ከፍተኛ ስልጣን ላይ ያለ ሰው፣ በእንደዚህ አይነት ትልቅ ቤተሰብ ውስጥ ያደገ ሰው፣ የሄሮድስ አብሮ አደግ የሆነ ሰው የጌታ የኢየሱስ ክርስቶስ ደቀ መዝሙር ነው ይህ ሰው። እና እቺ ቤተክርስቲያን ቀላል ስብጥር አይደለም ያላት የአንጾኪያ ቤተክርስቲያን። ስለዚህ አብሮ ያደገ ሰው ነው፣ ከሄሮድስ ጋር አብሮ ያደገ ሰው፣ ግን በአንጾኪያ ቤተክርስቲያን ውስጥ መሪ ነው። አብሮ ከጳውሎስ ከበርናባስ ከሉኪዮስ ጋር ከኒገር ጋር እሱ ስለተያዘልኝ ነው በሱ የጠራው። ከነዚህ 5 ሰዎች ጋር ሲጾምና ሲጸልይ ነበረ። አብሮ ሲጾምና ሲጸልይ የነበረ ሰው ነው። 5ኛው ሰው ሳውል ነው። 5ኛው ሰው ሳውል በጠርሴስ ከተማ የተወለደ ነው። አይሁዳዊ ነው። በገማሊያ እግር ስር ተቀምጦ የተማረ ነው። የሕግ መምህር ነው። ጳውሎስ አይሁዳዊ ያውም ይላል እኔ ፊልጵስዩስ ላይ ስታዩት ምንድን ነው የሚለው? እኔ ከዕብራዊም ዕብራዊ ነኝ ይላል። ከዕብራዊም ዕብራዊ ነኝ፣ ያውም ከቢንያም ወገድ። ምን ማለት ነው? ከዕብራዊም ዕብራዊ ነኝ ማለት አንዳንድ ጊዜ እንግዲህ መጠቀም ካለብኝ በአንድ ጎሳ ውስጥ፣ በአንድ ዘር ውስጥ፣ በአንድ ብሔር ውስጥ አንደኛው ጎሳ እንደ ታላቅ ይሆናል ይባላል። ለምሳሌ እንደሰማሁት በኦሮሞ ብሔረሰብ ውስጥ በደረጃ ለምሳሌ ከወለጋ አካባቢ ካሉት ኦሮሞዎች ይልቅ ቦረና ያሉት ኦሮሞዎች እንደ ታላቅ ይታያሉ። አባገዳዎቻቸው የወለጋ አባገዳዎችና እንደገና የቦረና አባገዳዎች ደረጃቸው እኩል፣ እነዛ እንደ ታላቅ ነው የሚታዩት ቦረናዎቹ። የተሳሳትኩ አይመስለኝም፣ ትክክለኛ ነገር ነው ያነሳሁት፣ ወደ አይሙሬ ስለመጣልኝ ነው። ስለዚህ ምን ማለት ነው? ከዕብራዊም ዕብራዊ እኔ ከኦሮሞም ኦሮሞ ያውም የቦረናው እንደማለት ነው። ወይም ደግሞ በሌላ ብሔር ደግሞ ካለ በአንድ ብሔር ውስጥ ለምሳሌ ታላቅ የሆነ ወይም ደግሞ ከፍ ያለ ስልጣንና ከፍ ያለው በብሔሩ መካከል የሚወደድና ትልቅ ቦታ የሚሰጠው ሰው ካለ ከዛ መካከል እኔ እኮ የእንትን ዘር ከእንትን ያውም የእንትን እንደማለት ነው። ከዕብራዊም ዕብራዊ ነኝ ያውም ከቢንያም ነገድ ብሎ ጳውሎስ በዕብራዊነቱ ራሱ የሚኮራ የሕግ መምህር እንደገና ፈሪሳዊም ነኝም ይላል። ፈሪሳዊ ማለት ስድብም ወይም ደግሞ ኃጢአትም አይደለም፣ ወይም መንፈስም አይደለም። ፈሪሳዊ ማለት በብሉይ ኪዳን ስነ መለኮት ስኮላር ማለት ነው። በብሉይ ኪዳን ስነ መለኮት ስኮላር ማለት ነው፣ ምሁር ማለት ነው። እንዲህ አይነቱ የብሉይ ኪዳን ስነ መለኮት ጠንቅቆ የሚያውቀው ምሁር ዕብራዊ የሆነ ሰው፣ የሕግ መምህር የሆነ ሰው፣ ገማሊያ የተባለ ታላቅ መምህር እግር ስር የተማረ ሰው የዚች ቤተክርስቲያን መሪ ሆነው 5 ሆነው ሲጾሙና ሲጸልዩ ነበር ይላል። እግዚአብሔር ይመስገን። ድንቅ ስብስብ። ስብጥሩ በጣም ደስ ይላል። ነገድን፣ ብሔርን፣ የቆዳ ቀለምን፣ የእውቀት ደረጃን፣ ሁሉን ነገር ያሰባጠረ ነው። እንደዚች አይነት ቤተክርስቲያን ማግኘት በምድራችን ላይ በጣም መታደል ነው። በተለይ
በዚህ በሚያሳዝን ዘመን እነዚህ 5 መሪዎች የተለያዩ መሪዎች ናቸው። በተለያየ እውቀት ደረጃ አላቸው። ጸጋቸውም ይለያያል። ነቢያትና መምህራን እነዚህ አንድ ላይ ሆነው ሲጾሙና ሲጸልዩ ነበር ይላልና እንዲህ አይነት ነገር ማግኘት በጣም ትልቅ ነገር ነው ለዘመኗ ቤተክርስቲያን። የፓስተሩ ወንድም እንትን ሆነበት። የፓስተሩ ሚስት ወንድም የሆነ ነገር የሆነበት በፓስተሩና ወይም ደግሞ ቤተክርስቲያንን ይሄ ዲኖሚኔሽናል የሆኑትን ቸርቾች ላይመለከት ይችላል። ግን በአንዳንድ እንትን የቤተሰብና የአንድ ቤተሰብ ብቻ አመራሩ የአንድ ቤተሰብ ብቻ፣ የአንድ ነገድ ብቻ፣ የአንድ ብሔር ብቻ። ወደ ውጭ ሀገርም ስንሄድ ነጮች ብቻ ጥቁሮች የማያመልኩበት፣ ጥቁሮች የማይገቡበት፣ ነጭ ብቻ የተሰበሰቡበት የአምልኮ ማዕከል፣ ነጮች የማይገቡበት፣ ነጮች ደፍረው የማይመጡበት፣ ጥቁሮች ብቻ ያሉበት የአምልኮ ማዕከል፣ በቀለም፣ በዘር፣ በጎሳ፣ በቤተሰብ የተዋቀረ ሊደርሺፕ የበዛበት ዘመን ነው አብዛኛው ማለት ነው በዘመናችን። የአንጾኪያ ቤተክርስቲያን ግን የአሕዛብ ቤተክርስቲያን የመጀመሪያው የወንጌል ስራ የተጀመረባት ወይም የተነሳባት ቤተክርስቲያን ግን ሲጸልዩ ነበር። እንደዚህ 5 ሰዎች የተለያዩ ሰዎች አብረው ሲጸልዩ ነበረ። መንፈስ ቅዱስ ለጠራዋቸው ስራ ምን አድርጉልኝ አለ? ለዩልኝ። ሲያመልኩና ጌታን ሲያመልኩና ሲጾሙ ነበር። ለጠራዋቸው ስራ ለዩልኝ። እጃቸውን ከጫኑ በኋላ ምን አደረጓቸው? አሰናበቷቸው ይላል። ከዛ ከቁጥር 14 እስከ 12 ስናይ የቆጵሮሱ አገልግሎትና የኤልማስ መታወርን እናገኛለን በእነዚህ ቁጥሮች ውስጥ። ከዛ ከአንጾኪያ ተነስተው ወደ ቆጵሮስ ተጓዙ። ወደ ቆጵሮስ ሲጓዙ ቆጵሮስ የበርናባስ ሀገር ናት። ቅድም እንደነገርኳቸው ሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ እናገኘዋለን። ተልእኮውን መጀመራቸው ጥሩ ስልት ነው። ከሚታወቅ ሰው በቆጵሮስ ውስጥ ከሚታወቅ ሰው ከዛ አካባቢ ለአንጾኪያ አቅራቢያ ከሆነች ከተማ ከዛ አገልግሎታቸውን ጀመሩ ማለት ነው። ከገዛ በርናባስ ከገዛ ወገኖቹ አገልግሎቱ እንዲጀምር አደረገ። ስለዚህ መጀመሪያ ወንጌልን ለአይሁድ ከዛ ለአሕዛብ ነው ያደረሱት። በዚህ ጊዜ በርንያስ የተባለ አይሁዳዊ ጠንቋይና ሐሰተኛ ነቢይ አገኘው ይላል። ይሄ አይሁዳዊ ነው፣ ጠንቋይም ነው፣ ሐሰተኛ ነቢይም ነው ይለዋል መጽሐፉ። አገኙ ይላል። ከዛ በርያሱስ ማለት ወይም ደግሞ በርያሱስ ማለት የኢየሱስ ወይም የኢያሱ ልጅ ማለት ነው። ስሙ የኢየሱስ ወይም የኢያሱ ልጅ ማለት ነው። ግን ስራውና ተግባሩ የኢየሱስም የኢያሱም ልጅ ያልሆነ ማለት ነው በስራና በተግባሩ። ከዛ ቁጥር 8 ላይ ደግሞ ኤልማስ የሚባል ሰው እናገኛለን። ኤልማስ ማለት ትርጉሙ አስማት ወይም ጠንቋይ ወይም ደግሞ ምትሃተኛ ማለት ነው ትርጉሙ ኤልማስ የሚለው ትርጉም። እንግዲህ ተመልከቱ አገረ ገዢው በማን እንደተከበበ ይሁት። ይህ አገረ ገዢ በዙሪያው እነማን ያሉት? በርያሱስ የሚባል ሰው ነው ያለው። ይህ ሰው አይሁዳዊ ነው፣ ጠንቋይ ነው፣ ሐሰተኛ ነቢይ ነው። ኤልማስ ደግሞ የሚባል የስሙ ትርጉም አስማት ወይም ጠንቋይ የተባለ በዚህ ሰው ዙሪያ የነበሩ ናቸው ማለት ነው። ስለዚህ ይህ ሰው ሰርጊዮስ የተባለው አገረ ገዢ ግን አስተዋይ ሰው ነው ይለዋል መጽሐፉ። አስተዋይ ሰው ነው ይለዋል። እውነተኛ እውቀትን በመፈለግ የተጠመደ ሰው ነው። ስለዚህ ጳውሎስን አስጠርቶ ወይም ጳውሎስና በርናባስን አስጠርቶ ሊሰማቸው ፈለገ። ኤልማስ ግን ተከላከለው። ስለዚህ ሳውል ምን አደረገ? ወይም ጳውሎስ በሚል ስም ከዚያ ጸለየ፣ አይኑ እንዲታወር አደረገ ማለት ነው። ስለዚህ ጳውሎስ ኤልማስን የዲያብሎስ ልጅ አለው። አንተ የዲያብሎስ ልጅ የጌታን ቅን መንገድ ከማጣመም አታቆምም አለውና ለጊዜው አይነ ስውር ሆነ። ይህ ሰው የመጀመሪያው ታምራት ተገለጠ ማለት ነው በጳውሎስ አገልግሎት ውስጥ። አገረ ገዢው የሆነውን ባየ ጊዜ በመደነቅ በመገረም ምን አደረገ? አመነ ይላል። ስለዚህ
በእነዚህ ቁጥሮች ውስጥ የምናገኘው ወንጌል ተግዳሮት ቢገጥመው በሐዋርያቱ ጽናትና በመንፈስ ቅዱስ ብርታት ወንጌል ድል እያደረገ ሀገረ ገዢውን የሚማርክ የወንጌል ጉልበት በእነዚህ ሰዎች ውስጥ ተገለጠ፣ ታየ። ይህን ያለ ከ13 እስከ 15 ስናይ ዮሐንስ ማርቆስ የተባለው ወይም ደግሞ የበርናባስ የአክስቱ ልጅ ነው ይላሉ። ወይ አጎት ልጅ ነው ወይ በሴት በኩል ወይ በወንድ በኩል ያጎቱ ልጅ ነው። ቡድኑን ትቶ ወደ ኢየሩሳሌም ተመለሰ። ከ13 እስከ 15 ላይ ለምን ቡድኑን ትቶ ተመለሰ? 3 ምክንያቶችን ያነሳሉ። አንደኛ ወጣትም ስለነበረ ማርቆስ ወንጌልም ላይ አይተነዋል። ጎልማሳ ነው ይላል። ቤተሰቡ ናፍቆት ነው። የቤት ልጅ ነው ማርቆስ። እነ ማርቆስ ቤት ነው ራሱ ወንጌል የሚለው። ስለዚህ ቤተሰቡ ናፍቆት፣ ኢየሩሳሌም ያለው ቤተሰቡና የአትሞስፌር ያኑሮ ናፍቆት በዚህ ምክንያት ነው። ምን አንከራተተኝ ከነዚህ ጋር በየመንደሩና በየአሕዛብ ከተማ ብሎ ወደ ሀገሩ ተመለሰ ብለው ይላሉ። ሌሎቹ ደግሞ መሪነቱ ከበርናባስ ወደ ጳውሎስ ተመለሰ። ስለዚህ ይሄም ቅሬታ ሊሆን ይችላል ብለው ይላሉ። ጳውሎስና በርናባስና ሳውል የሚለው ከዛ ጳውሎስና በርናባስ ወደሚለው ተተካ። መሪነቱን ጳውሎስን ተሰረብ፣ ይሄም ቅራኔ ፈጥሮበት ነው አልሄድም ያለው ብለው ይላሉ። ሌላው 3ኛው ምክንያት አሳማኝ ነው የሚባለው እነ ጳውሎስ ገና ከአንጾኪያ ሲነሱ የገጠማቸው ምንድነው? ተግዳሮት ነው የገጠማቸው። በነ በርኒያስ በምናም እንደሚባሉት ተግዳሮት ስለገጠማቸው ተግዳሮቱ እየጠነከረ እንደሚሄድ ስለተረዳ ከዚህ ሁሉ ብሎ ወደ ጎመን በጤና ብሎ ወደ አገሩ ወደ ኢየሩሳሌም ተመለሰ እና ተልኮውን እንትን አደረገ፣ ትቶት እንደተመለሰ እናያለን ማለት ነው። ከቁጥር 16 እስከ 25 ስናይ ጳውሎስ የመጀመሪያውን ረጅም ስብከት ሲሰብክ እናያለን። ጳውሎስ በዚህ ቦታ ያቀረበው ስብከት የስብከቱ ይዘት የመጀመሪያው የጳውሎስ ስብከት ነው። ረጅም ስብከት ነው። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ከሰበከው ረጅም ስብከት ጋር ይመሳሰላል። መንፈስ ቅዱስ በወረደ ጊዜ ጉሽ ጠላ ጠጥተው ነው ስላቸው፣ አይ ጠጥተን አይደለም በነብዩ እንዴት የተባለው ነው ብሎ እያንዳንዱን ነገር ኢየሱስ ክርስቶስ ከሙታን እንዴት እንደተነሳ በማስረዳት ረጅም ስብከት አድርጓል። ሐዋርያት ሥራ ምዕራፍ 2 ላይ እንደገና እስጢፋኖስም ተመሳሳይ ረጅም ስብከት ሰብኳል። ከብሉይ ኪዳን ጀምሮ ሰብኳል። በዚህም ስፍራ ጳውሎስ ረጅም ስብከት ሲያቀርብ እናያለን። ስለዚህ የጳውሎስ የስብከት ገለጻን በምናይበት ጊዜ ከግብፅ ህዝቡን ከግብፅ ካወጣቸው ጊዜ ጀምሮ ወይም ከዛ በኋላ በበረሃ እንዴት እንዳሳለፉ የዳዊትን መንግስት የመጥምቁ ዮሐንስንም ምስክርነት ሳይቀር በማካተት የስብከቱ ማዕከል ወደሆነው ኢየሱስ ክርስቶስ ወይም የኢየሱስ ሞትንና የኢየሱስን ትንሣኤ በማሳየት ስብከቱን ሲቋጭና ሲዘጋ እናያለን ማለት ነው። ስለዚህ ረጅም የሆነ ስብከት ከብሉይ ኪዳን ተነስቶ ከሰፊው ነገር ተነስቶ እነዚህ ሁሉ ጉዳዮች የሚያመሩትና የሚያጠነጥኑት ኢየሱስ ክርስቶስ ለሰው ልጆች የከፈለውን ዋጋ፣ ኢየሱስ ሞተ፣ ኢየሱስ ተቀበረ፣ ኢየሱስ ተነሳ ወደሚለው ሐሳብ መደምደሚያ ይመጣል ማለት ነው። ስለዚህ ይሄ ረጅሙን ስብከት እናገኛለን ማለት ነው። ስለዚህ የስብከቱን እንትን እግዚአብሔር ሕዝቡን ለ40 ዓመት ታገሰ ይላል። እንደገና ደግሞ እስከ ሳሙኤል ድረስ መሳፍንትን ሰጣቸው። ንጉስ እስኪመጣ ድረስ መሳፍንትን ሰጣቸው። ከዛ ንጉስ ዳዊትን አመጣላቸው ይላል። ከዛ መጥምቁ ዮሐንስ ምስክርነቱን ሰጠ ብሎ ይናገራል። ስለዚህ ወንጌልን ከባዶ ከመጀመር ይልቅ ምንድነው ከሚያውቁት ታሪክ በመነሳት ለአይሁዳውያኖቹ ከሚያውቁት ታሪክ ከብሉይ ኪዳን ከመጀመሪያው አንስቶ ትንቢትና የሕጉና የትንቢት መጽሐፍ ምን እንደሚሉ በማብራራትና በማስረዳት ወደ ኢየሱስ ክርስቶስ ያመጣውና ኢየሱስ ሞተ፣ ተቀበረ፣ ተነሳ በሚለው ይደመድምላቸዋል ማለት ነው። ከቁጥር 40 እስከ 41 ስናይ ታሪካዊና ትንቢታዊውን አውድ እናያለን። ከዛ ይህም ምንድነው የሚያሳየው? ጥቅሱ ከዕንባቆም ላይ የተወሰደ ነው። ተደነቁ፣ ጥፉም፣ ማንም ቢነግራችሁ የማታምኑትን ስራ እኔ በዘመናችሁ እሰራለሁ ይላል ዕንባቆም ላይ። ይህንን ጥቅስ በመውሰድ
ጥቅሱ ዕንባቆም ላይ በዘመናችሁ ቢነገራችሁ የማታምኑትን ነገር አደርጋለሁ ማለት ባቢሎንን አመጣና ባቢሎን ትገዛቸዋለች ማለት ነው። ይሄንን ጥቅስ ያመጣና ስለዚህ አሁንም እግዚአብሔር በልጁ ያዘጋጀውን መዳን ችላ ካላችሁ ተመሳሳይ ፍርድና ጥፋት ይመጣባቸዋል፣ ይገጥማቸዋል ለሚለው ነው ያለው። ጥቅሱ በፍጹም ፖዚቲቭ አይደለም፣ ወይም የኮንፈረንስ ጥቅስ አይደለም። አንድም እንኳን አዲስ ዓመት ሲቀየር በዘመናችሁ አንድም ቢነገራችሁ የማታምኑትን ነገር አደርጋለሁ ብሏል ጌታ ብለን አሜን የምናስብልበታል። የፍርድ ጥቅስ ነው። ቢነገራችሁ ራሱ የማታምኑትን አስደንጋጭ ነገር በዘመናችሁ አደርጋለሁ አላቸው። ለነዛ ለእስራኤላውያን በአመፃችሁ በኃጢአታችሁ ባለመታዘዛችሁ ባቢሎንን አመጣና ጨካኝ በሆነ ኢምፓየር አመጣና እናንተ በዛ ኢምፓየር እንድትገዙ አደርጋለሁ። አሁን ስለነዚህ ምንድን ነው? አሁንም እግዚአብሔር ያዘጋጀውን በልጁ ያዘጋጀውን ይህንን መዳን ቸል ካላችሁ ተመሳሳይ ፍርድ ይገጥማቸዋል የሚለው ከዕንባቆም ላይ በመጥቀስ አስረዳቸው ማለት ነው። ስለዚህ ባጭሩ አምናችሁ ተቀበሉ፣ ካልሆነ መለከታዊ ፍርድ ይጠብቃችኋል ለማለት ነው ጳውሎስ ይህንን ያስቀምጠው። ከቁጥር 42 እስከ 43 አንዳንዶች እምነታዊ ምላሽ ሰጧቸው። ግን ከዛ በእግዚአብሔር ጸጋ ጸንተው እንዲኖሩ መከሯቸው፣ አበረታቷቸው። እነ ጳውሎስ ይህንን ነገር አደረጉላቸው። ቁጥር 44 ላይ ግን ሲመጣ ምንድነው? አይሁድ ቀኑ፣ ተቃወሙ ይላል። አንዳንዶች እምነቱ አመኑ፣ ምላሽ ሰጡ፣ በማመን ምላሽ ሰጧቸው። አይሁድ ግን ምን አደረጉ? ቀኑ፣ ተቃወሙ ይላል። ጳውሎስ የተናገረውን እየተሳደቡ ተቃወሙት። እንዴት አሕዛብ ያለ ሕጉ ያለ ግርዘት በዚህ ተስፋ ተካፋይ ይሆናሉ በማለት ያመኑት አይሁድ ተቆጡ፣ በቅናት ተቆጡ። ያመኑት አይሁድ እኮ ነው። ዝም እኛ አንዳንዴ ብዙ ጊዜ እንደ ቀልድም ሲወራ ሰማለሁ። እኔ ዝም ብዬ እኮ አይደለም እኔ ያደረግኩት ክርስቲያን የሆንኩት ስንት ዋጋ ተከፍሎብኝ ነው፣ ስንት ነገር ሆኜ ነው እንደዚህ ብለው እንደሚሉት እኛ እኮ አይሁዳውያን ሕጉን የምናቅለን የተገረዝነን። እንዴት አሕዛብ ሕጉን ማያውቁ ያልተገረዙ በዚህ ስርዓት ውስጥ ያላለፉና ያልገቡ እንዴት ወደዚህ ማህበር ይቀላቀላሉ ብለው በቅናት ተቆጡ። የእግዚአብሔር ግን ድነትና የእግዚአብሔር ግን የጸጋ ስራ አሕዛብ አይሁዳውያን ሳይሆኑ ወደ ይሁዲነት ሳይቀየሩ አሕዛብ እንደሆኑ በክርስቶስ ኢየሱስ በማመን የመንግስቱ ወራሽ ይሆናሉ የሚል ስብከት ነው በነ ጳውሎስ የተሰበከው። ከቁጥር 50 እስከ 52 ስናይ አልተቀበሏቸውም። አይሁድ ተቆጡባቸው። የእግራቸውን ትቢያ አራግፈው ልክ ማቴዎስ 10 ላይ እንደምናገኘው አውራገው ተጽዕኗቸው ስለበዛባቸው ምን አድርጎ አራግፈው ከተማውን ትተው የእግራቸውን ትቢያ አራግፈው ትተው ወደ ኢቆንዮን ሄዱ፣ ተሰደው ሄዱ። ከዛ ሲዘጋ ምን ይላል? በደስታና በመንፈስ ቅዱስ ተሞሉ። በአይሁድ ቁጣ፣ በአይሁድ ድንፋታ፣ በእነሱ ስደት ከመደናገጥና እንደ ማርቆስ አላፈገፈጉ። በመንፈስ ቅዱስ ደስታ ተሞሉ። ደስ እያላቸው ከተማውን ለቀው እንደገና ወደ ኢቆንዮን ከዚህ ከተማ ጠንከር ወዳለው ከተማ ወደ ኢቆንዮን ገቡ ይላል። ምዕራፍ 14 ላይ ወደ ኢቆንዮን ገቡ ብሎ ይነግረናል። እንግዲህ ምዕራፍ 14ን በምንመለከትበት ጊዜ ትንሽ የአስቸጋሪ ነገር እናገኛለን በዚች ከተማ ውስጥ ማለት ነው። ይቅርታ፣ አስቸጋሪ ነገር እናገኛለን በኢቆንዮን ከተማ ውስጥ። ምንድን ነው የምናገኘው በኢቆንዮን ከተማ ውስጥ ካለን ከተማዋ እንደ ሌሎቹ ከተማ አይደለችም። አይሁዳውያንና ግሪካውያን አብረው የሚኖሩባት ከተማ ናት። ከተማዋ ፍልስፍናን፣ የግሪክን ፍልስፍና ከፍ አድርጋ አግንና የያዘች ከተማ ናት። ስለዚህ ጳውሎስና በርናባስ ተንብለው ወደ ኢቆንዮን መጡ። ምዕራፍ 13 ላይ ጳውሎስና በርናባስም ተቋማቸውን ለመግለጽ
የእግራቸውን ትቢያ አራግፈው ወደ ኢቆንዮን ሄዱ። ደቀ መዛሙርቱም በደስታና በመንፈስ ቅዱስ ተሞሉ ይላል። ከዛ ኢቆንዮን መጡ ይለናል። ቅድም ሲነበብ እንደሰማነው ወደ ኢቆንዮን መጡ። ኢቆንዮንን በምንመለከትበት ጊዜ ከተማ ራሷን የቻለ አፈታሪክ ያላት ከተማ ናት። የኢቆንዮን ከተማ ማለት ነው። ከምዕራፍ 1 ከቁጥር 1 እስከ ቁጥር 7 እና ከቁጥር 8 እስከ 18 ባለው ስናይ አንድ አይነት አፈታሪክ ግን ያንን አፈታሪክ የሚያምኑ ወይም በዛ አፈታሪክ ወይም በዛ ፍልስፍና አይምሯቸው ተሞልቶ የተለያየ ምላሽ ሲሰጡ እናያለን። የተለያየ ምላሽ ሲሰጡ እናያለን። ምን አይነት ምላሽ? ከቁጥር 1 እስከ 1 እስከ 7 በኢቆንዮን ውስጥ ያሉት ተቃውሞ ገጠማቸው እነ ጳውሎስ። ከቁጥር 8 እስከ 18 ባለው ደግሞ በተገላቢጦሹ በጣም ልቅ የሆነ ወይም ወደ ልስጥራ ከመጡ በኋላ ውዥንብር ተፈጠረ። የተፈጠረው ውዥንብር ምንድን ነው? አንድ ሰው በግልጽ ተፈወሰ። ከዛ ያ ሰው ግልጽ ፈውስ ከተፈወሰ በኋላ የሚታወቅ ፈውስ ወይም ደግሞ በማስረጃ የተረጋገጠ ፈውስ ከተፈወሰ በኋላ አይ እነዚህ ሰዎች አማልክት ናቸው ወይም ደግሞ በነሱ አፈታሪክ ውስጥ ከዚህ በፊት መጥተው የነበሩት አማልክቶች ስለነበሩ እነዛን አማልክቶች በትክክል ስላላስተናገድናቸው ምድራችንን አጠፉብን፣ በጎርፍ ምድሪቷን መቱብን፣ ምድሪቷን አጥለቀለቋት በጎርፍ የሚል አፈታሪክ ነበራቸው። ስለዚህ አሁንም እነዚህን ሰዎች ካልተቀበልን እንደዚህ አይነት ጥፋት ስለሚደርስብን ብለው ለጳውሎስና ለበርናባስ ስም አውጥተው ሰገዱላቸው ይላል። ልብሳቸውን እየቀደዱ ሰገዱላቸው ይላል። እሺ እነዚህን በተያያዥ ታሪኮች እንመልከት ማለት ነው። ኢቆንዮን ማለት ኢቆንዮን የሚለው አፈታሪኩ ምንድን ነው? አንደኛው ሰር ዊሊያም ራምሴ የተባለ ምሁር የታሪክ ጸሐፊ ነው። በኒው ቴስታመንት የኒው ቴስታመንትም ስኮላር ነው። አይሁድ ላይና እንደገናም ደግሞ በማን ነው በሐዋርያት ስራም ላይ በሌሎቹም ላይ ጥሩ ጥሩ ስራዎች የሰራ ሰው ነው። ምን ይላል ይሄ ሰው? በከተማዋና በውስጧ ያሉ ሰዎች በጎርፍ ጠፉ ይላል። እንትኑ አፈታሪኩ የጀርባ ታሪኩን በጎርፍ ጠፉ። በጎርፍ ከጠፉ በኋላ ሕያዋን ፍጥረታቶች በሙሉ ጠፉ። ልክ እንደ ኖህ ዘመን በኖህ ዘመን 8 ሰዎች ቀርተዋል መርከብ። ይሄ ግን ሁሉም ነው በጎርፍ የጠፉት። ስለዚህ በጎርፍም ያጠፏቸው አማልክቶች ናቸው ይላል። ከቁጥር 8 እስከ 18 ባለው ውስጥ በኋላ ስናየው ለዛም የሰጠው አፈታሪክ ምንድነው? አፈታሪኩ ሳያይዙ ዚየስና 2 አማልክቶች ዚየስና ከዛ ሄርሜስ የተባሉ 2 አማልክቶች መጥተው ነበረ ወደዚህ ምድር ወደ ኢቆንዮንና ወደዚች ከተማ ወደ ልስጥራም ወደ ደርቤ መጥተው ነበረ። ስላልተቀበልናቸው በአግባቡ ምድሪቷን አጠፏት ነው አፈታሪኩ። ስለዚህ ምድሪቷ በውሃ በጎርፍ ጠፋች። ከጠፋች በኋላ ዚየስ የተባለው አማልክት ምን አደረገ? እንደገና የሰውን ልጆች ከዛ ከጎርፉ ከተረፈው ጭቃ በማበጀት እንደገና ምን አደረገ? ሰው ፈጠረ ማለት ነው። ስለዚህ ከተማዋ የአማልክት ጉብኝት ያገኛት ከተማ ናት የሚለው ወይም የአማልክት ጉብኝት አገኛቸው ተብሎ ነው የሚባለው ከተማዋን ማለት ነው። ኢቆንዮን ማለት ስሙ ኢሜጅ ማለት ነው። አሁንም ይቅርታ ስለ እንግሊዝኛ የምጠቀማቸውን ነገሮች ሁሉ ኢሜጅ ኤኮን ማለት ነው። ኤኮን ማለት አይከን የሚለው የእንግሊዝኛ ቃል የመጣበት ነው። ኤኮን የሚለው ማለት ነው። ስለዚህ ኤኮን ማለት ኢሜጅ ማለት ነው። ስለዚህ እንደገና ከጭቃ ሰው አድርጎ ዚየስ ምን አደረገ? ሰዎችን ፈጠረ የሚል የፍልስፍና አላቸው እነዚህ ሰዎች። ታዲያ እነዚህ ግሪኮች እንዲህ አይነት ፍልስፍና ስላላቸው ጳውሎስ መጣና ቁጥር 1 ላይ እንዳነበብ ነው በርናባስ ጋር አብረው ወደ አይሁድ ምኩራብ ገቡ። ከዚያም በሚገባ ስላስተማሩ ከአይሁድም ከነዚህ ሰዎች መካከል ከግሪክም
እጅግ ብዙ ሰዎች አመኑ ይላል። አመኑ። በኋላ እንዲህ አይነት ፍልስፍና ያላቸው አይሁዶች ማነው ግሪኮችም የነ ጳውሎስን ትምህርት ከሰሙ በኋላ አመኑ። ስለዚህ ምናልባትም የነገሯቸው የሰው ልጆች ሰውን እግዚአብሔር እንጂ በመልኩ የፈጠረው ዜስም ከምድር አፈር ያበጀው አይደለም በሚል እንደገና እውነተኛውን ወንጌል ክርስቶስ ኢየሱስን ካስተዋወቋቸው በኋላ በሚገባ ካስተማራቸው በኋላ ከግሪክ ብዙ ሰዎች አመኑ ይላል። ማመን ብቻ አይደለም፣ ዝም ብለው ፍልስፍናን በፍልስፍና ብቻ አልሞገቱትም። ነገር ግን ተጨማሪም ነገር አድርገዋል። በፍልስፍና ግሪኮቹ በፍልስፍና የታጨቁ ስለሆኑ አማልክቶች ተቆጥተውን ምድርን አጥፍተዋት እንደገና መልሰው አማልክቶች ጎበኙንና እንደገና ፍጥረትን መለሱልን፣ ከጭቃ አቡክተው ፍጥረትን መለሱልን የሚል ከንቱ ታሪክ ስለነበራቸው ይህንን ከንቱ ታሪክ በሌላ ወይም ደግሞ ስለ ክርስቶስ ኢየሱስ በሚነገር ወንጌል ብቻውን በዛ ወንጌል አልረቷቸው። ተጨማሪም ነገር ነበረ። እንዲህ ይላል አንብቦ ቁጥር 3 ላይ ጳውሎስና በርናባስም ስለ ጌታ በድፍረት እየተናገሩ ብዙ ጊዜ እዛው ቆዩ። ጌታም የሚናገሩትን የጸጋውን ቃል በታምራዊ ምልክትና በድንቅ ስራ እየደገፈ ያረጋግጥላቸው ነበር። የከተማውም ሕዝብ ተከፈለ። እንዲህ አይነት ፍልስፍና ይዘው የተቀመጡትን እነዚህን ማህበረሰቦች ስለ ጌታ በመናገር ብቻ አይደለም ያደረጓቸው፣ ያንን የሰበኩትን የጸጋውን ወንጌል ወይም የጸጋውን ቃል ጌታ በድንቅ በታምራት በምልክት ምን አደረገላቸው? አጸናላቸው። እንደዚህ ጠንካራ አስተሳሰብ፣ ጠንካራ ፍልስፍና ያለውን ከተማ ጠንካራ ወንጌልና ምልክትና ድንቅ ታምር በማድረግ ወደ ጌታ አመጧቸው። ብዙዎች ከአይሁድም ከግሪክም እንዲያምኑ አደረጓቸው። ያን ጊዜ ተከፈሉ ለሁለት። መከፋፈል ገሚሱ ከሐዋርያት ጋር ሆነ። በዚያን ጊዜ አሕዛብና አይሁድ ከመሪዎቻቸው ጋር ተባብረው ሊያንገላቷቸው በድንጋይ ሊወግሯቸው ሞከሩ። ልክ በምዕራፍ 13 ላይ ተቃውሞ ሲገረማቸው ወደ ኢቆንዮን እንደመጡ አሁንም ምን አደረጉ? ልክ ስራቸውን ከጨረሱ በኋላ ወንጌልን በድንቅ በታምራት በምልክት ከሰበኩ በኋላ ከአይሁድና ከግሪክ ብዙ ሰው ካመነ በኋላ አይሁዶቹ አሁንም ተቆጥተው ተቃውሞ ሲያነሱባቸው ከዛ በኋላ ምን ይላል? ቁጥር 6 ላይ እነርሱ ግን ይህን እንዳወቁ ልስጥራንና ደርቤን ወደ ተባለው ወደ ሊቆናውያን ከተሞችና በዙሪያቸው ወዳለ አገር ሸሹ። በዚያም ወንጌልን መስበክ ቀጠሉ ይላል። ኢቆንዮንን ትተው ወደ ልስጥራና ወደ ደርቤ መጡ። እሺ፣ ልስጥራና ደርቤ ስመተው ምንድነው የተደረገው? ልክ በተመሳሳይ መንገድ የወንጌልን ስብከት ከድንቅ ከታምራት ከምልክት ጋር አብረው በመስበክ ልስጥራም ላይ ከመጡ በኋላ ከማህፀን ጀምሮ አንካሳ ሆኖ የተወለደ ሰው ግልጽ የሆነ ህመም የሚታወቅን ሰው ያ ሰው ተፈወሰ። ጳውሎስ ሲናገር ያደምጥ ነበር። ይህ ሰው ያደምጥ ነበር። ጳውሎስም ሲያየው ለመዳን እምነት እንዳለው አየው። ለመዳን እምነት እንዳለው ሳይው ምን አለው? ቀጥ ብለህ በእግሩ ቁም አለው። ከዛ አጥንቶቹ ሁሉ ተደረገ፣ ቀጥ ብሎ በእግሩ ቆመ። ከዛ የልስጥራና የደርቤ ሰዎች ምን አደረጉ? አማልክት በሰው ተመስለው ወደኛ ወርደዋል አሉ። ልስጥራና ደርቤ ላይ ተመሳሳይ ፍልስፍና ነበረ። ምንድነው የነበረው? አማልክት ከዚህ በፊት መጥተው ጉብኝት ሲያደርጉ አልተቀበሏቸውም። ስላልተቀበሏቸው ምድሪቷን በጎርፍ አጥለቅልቀው የሰው ሕያዋን ፍጥሩን በሙሉ አጠፉ የሚል ነገር ያውቃሉ። ስለዚህ አሁንም እነዚህ አማልክት በሰው ተመስለው መጥተዋልና ልክ እንደ ዚየስና እንደ ሄርሜስ ከዚህ በፊት መጥተው ስላልተቀበልናቸው አደጋ ስለፈጠሩብን አሁን ካልተቀበልናቸው አሁንም ያ ተመሳሳይ ነገር ይገጥመናል ብለው ስለፈሩ
ሄርሜስና ዜስን ባለመቀበላቸው ይሄ ሁሉ ነገር ደረሰብን ብለው እንደደረሰባቸው የሚቆጥር አፈ ታሪክ ስላላቸው ያ ታሪክ ከሚደገምብን ብለው ልብሳቸውን እየቀደዱ ሰገዱላቸው። ከዛ ስምም አወጡላቸው። በርናባስን ዲያ አሉት። ጳውሎስ ደግሞ በመናገር የበረታ ነበረና ሄርሜን አሉት። ሄርሜን ማለት የንግግር ክህሎትን የሚሰጥ ጣዖት ማለት ነው። ስለዚህ ሁለቱንም ስም አወጡላቸውና ምናልባትም ደግሞ በርናባስን ዲያ ያሉት በእድሜ ጠና ስላለ ከጳውሎስ ይልቅ ጠና ስላለ ዲያ የአማልክት ሁሉ አባት ነው ተብሎ ይታሰባል። ዲያ በዛ ምክንያት ስም እንደዚህ ብለው አወጡለት ማለት ነው። ሊያመልኳቸው ፈለጉ። ጳውሎስ ደግሞ እኛ እንደናንተ የምንሰቃይ መከራ የምናይ ሰዎች ነን ብሎ አማልክት አለመሆናቸውን ነገራቸው፣ አስረዳቸው። እግዚአብሔር ይባርከው። መቼም አሁን በ21ኛው ክፍለ ዘመን የሆነ አገልጋይ እነዚህን አግኝቷቸው ቢሆን ቀጥታ አስቀርጾ በቪዲዮ ኤዲት ሳያስደርግ ከነ ፕሮሰሱ ነው እንደውም በቲክቶክ እና በዩቱብ የሚለቅ የነበረው። እነሱ እኛ እንደናንተ የምንሰቃይ መከራ የሚገጥመን የምንታመም የምንደክም የምንገላታ ሰዎች ነን፣ እኛ አማልክት አይደለንም ብለው አስረዷቸው። እንደውም ምን ያህል እግዚአብሔር ያለ ምስክር ራሱን አልተወም፣ ይህም ለእናንተ ነው። ሐዋርያት ሥራ 17 ላይ አርዮስፋጎስ በተባለው ቦታ ላይ ወንጌልን ሲመሰክር አያይዞ ልክ እንደዚሁ ወንጌልን በጥሩ ሁኔታ ሲሰብክ እንዳለን። ስለዚህ ይሄ ትልቅ ነገር ነው፣ ትልቅ ቁልፍ ነገር ነው የምንማረው። እኛ እንደናንተ ሰዎች ነን፣ መከራ የምንቀበል የምንሰቃይ እንደናንተ፣ ልክ እንደናንተ ከእናንተ ምንም አንለይም፣ እንደናንተ ሰዎች ነን፣ አማልክት አይደለንም አሉ። አንድ አባባል አለ፣ የሰው ልብ እንደው ትንሽ አምልኮ ይፈልጋል ይባላል። ሰው ክብር ካየ አንዳንድ ነገር ከሆነ እንደው በትንሹ ያደርጋል። ተንበርክኮ ሰው ማይክ ሲሰጠው አይጸየፍም፣ እንትኑን ይፈልገዋል። መቼም መወደስ ምን ማለት ደስ ይላል ይመስለኛል። እና ደስ ይላል እንጂ ከመወገዝ መወደስ አይሻልም? ግን እንዲህ አይነት ስሜት ደግሞ ሲፈጥር ያ ጥሩ አይደለም። እውነተኛውን ነገር ነው የነገሯቸው። እኛ እንደናንተ ሰዎች ነን፣ አማልክት አይደለንም። ዮሐንስንም ብለውት ነበር፣ መጥምቁ ዮሐንስን አንተ ክርስቶስ ነህ አሉት። አይደለሁም አሉት። ኤርሚያስን አይደለሁም። እንኪያስ ማነ? በቃ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ ብሎ አላቸው። እኔ መሲህም አይደለሁ ክርስቶስም አይደለሁ፣ እኔ በምድረ በዳ የሚጮህ ድምፅ የተባለ ሰው ነኝ፣ እኔ እንደዛ ነኝ እንጂ አይደለሁም አለ። ክርስቶስን አይደለሁም አይደለሁም። ያልሆነውን እኮ ተብለን ያልሆነውን ለመሆን የምንጥርበት ዘመን ላይ ነው የደረስነው፣ ይሄኛው ዘመንና እነ ጳውሎስ ይሄ ሁሉ ክብር ተሰጥቷቸው ሲያደርጉ እናያለን፣ ሲገፉ እናያለን። ከቁጥር 19 እስከ 20 ምንድን ነው የምናየው? የአይሁድን ረጅም ርቀት ተመልከቱ፣ ምን እንዳደረጉ። ከቁጣቸው የተነሳ ከአንጾኪያ እንግዲህ ከአንጾኪያ ልስጥራ ወይም ደርቤድ ማለት 160 ኪሎ ሜትር ነው። ከኢቆኒዮን ደግሞ ልስጥራ ደርቤ 40 ኪሎ ሜትር ነው። እና ይህን ሁሉ ዋጋ ከፍለው መጥተው ጳውሎስን በድንጋይ ወገሩት። ከአንጾኪያ ድረስ 160 ኪሎ ሜትር ድረስ ተጉዘው መጥተው ከኢቆኒዮን ደግሞ ልስጥራ ደርቤ ማለት 40 ኪሎ ሜትር ነው። በእግራቸው ይህን ሁሉ መንገድ ወይ በእንስሳ ወይ በእግር ተጉዘው መጥተው ጳውሎስን ለመውገር ብለው ይህን ሁሉ ከተማ አቋርጠው መጥተው ወግረውት ይላል በድንጋይ የሞተ መስሏቸው ትንፋሹን ቼክ አድርገው በቃ አሁን ሞተ ብለው የተዉት። አይ በቃ ይበቃዋል ተዉት ብለው አይደለም፣ በቃ ገደል ነው ሞተ ብለው አረጋግጠው ነው የሄዱት። ግን የእግሩን ትቢያ አራግፎ ተነሳ ይለናል። እግዚአብሔር ይመስገን። ከቁጥር 1 እስከ 28 ከዛ ምን እናገኛለን? በመጡበት መንገድ እነ ጳውሎስ ተመለሱ። መጀመሪያ
አንጾኪያ ነበሩ። ለዩልኝ አላቸው፣ ተለዩ። ወደ ቆጵሮስ መጡ። ከዛ ጲስድያ መጡ። ከዛ ኢቆንዮን መጡ። ከዛ ልስጥራና ደርቤ መጡ። ተመልሰው እንደገና ከቁጥር 21 እስከ 28 ስናነበው ልስጥራ ወደኋላ፣ ከዛ ኢቆንዮን፣ ከዛ አንጾኪያ እያንዳንዱን በወንጌል የደረሱትን ከተማ እየጎበኙ ወደኋላ ተመልሰው መናኸሪያቸው ወደሆነ ወደ ተነሱበት ወደ አንጾኪያ ተመለሱ ማለት ነው። ለምን ይህን አደረጉ ስንል አዳዲስ አማኞች በእምነታቸው ዝለው እንዳያፈገፍጉና ወይም ደግሞ በስደት ምክንያት ወደኋላ እንዳይመለሱ ለማበረታታት በእምነት እንዲጸኑ ለመምከርና በእምነት እንዲጸኑ ለማበረታታት ብለው የተከሉትን አብያተ ክርስቲያናት ወንጌል የሰበኩበትን አብያተ ክርስቲያናት እንደገና ተመልሰው እያበረታቱ እየመከሩ ወደ መነሻቸው ሲደርሱ እናያለን ማለት ነው። ምዕራፍ 15ን ባጭሩ ቶሎ እንትላለ የኢየሩሳሌም ጉባኤ ይህን ምዕራፍ በምንመለከትበት ጊዜ ለአዲስ ኪዳን ቤተክርስቲያን መዋቅራዊ፣ ስነ መለኮታዊ፣ ማህበራዊ እድገት ወሳኝ የሆነ ምዕራፍ ነው። በተለይ አሕዛብ ክርስቲያን ለመሆን የአይሁድን ሕግ ወይም ግርዘትን መጠበቅ አለባቸው የሚለውን ጥያቄ የተመለሰበት ምዕራፍ ነው። ቅድም ለማንሳት እንደሞከርኩት አሕዛብ እንዲድኑ የአይሁድን ሕግ መጠበቅ አለባቸው የሚለውን ወይም ደግሞ አሕዛብ የአይሁድን ሕግ ሳይጠብቁ ይድናሉ የሚለውን ነገር ከምዕራፍ 1 እስከ ምዕራፍ 12 በተወሰነ መልኩ አይተነዋል። ሐሳቡ ነበር። ድንገት እዚህ ቦታ ላይ የተፈጠረ ሽኩቻ አይደለም ማለት ነው። ስለዚህ ከቁጥር 1 እስከ ቁጥር 5 ስናይ ምንድነው ከይሁዳ የወረዱ ሰዎችና ትምህርታቸውን ነው የምናገኘው ማለት ነው። ከይሁዳ የወረዱ ሰዎች የትምህርታቸውን አደገኝነት እናያለን። ምንድነው? ካልተገረዛችሁ ልትድኑ አትችሉም የሚል ትምህርት ነው ያስተማሩት። ካልተገረዛችሁ ልትድኑ አትችሉም። የኢየሱስን መሲህነት ያምናሉ እነዚህ አይሁዳውያን። አዎ ያምናሉ። ነገር ግን የሙሴንና የአብርሃምን ኪዳን ወይም ደግሞ ግርዘትን ካልተቀበሉ ወደ እግዚአብሔር መንግስት መግባት አይችሉም ብለው ያምናሉ። ይህንን ይላሉ። ስለዚህ ይህንን በተመለከተ ነው ጉባኤው የተሰናዳው ማለት ነው። ታዲያ ጉባኤው ይህንን በተመለከተ ሲሰናዳ አሕዛቦች እነዚህ አሕዛብ የሙሴንም ሕግ የአብርሃምንም ሕግ ወይም ደግሞ ግርዘትን ሳይጠብቁ አሕዛብ ወደ አይሁድነት ተቀይረው አይደለም የእግዚአብሔር መንግስት ወራሽ የሚሆኑት። ወደ አይሁድነት ሳይቀየሩ አሕዛብ በቀጥታ ኢየሱስ ክርስቶስን በማመን በሚገኘው ጸጋ ድነው የእግዚአብሔር መንግስት ወራሽ ይሆናሉ የሚል አጭር ምላሽ እንደተሰጠ እናያለን ማለት ነው። ምንድነው ጉዳዩን ስንመለከተው ምንድነው ሐዋርያትና ሽማግሌዎች ተሰበሰቡ በጉዳዩ ላይ። እነ ጳውሎስና በርናባስም ከአሕዛብ ቤተክርስቲያን ከሌሎች ወገኖች ጋር አብረው ተገኙ። ከዛ በምክክሩ ወቅት በስብሰባው ወቅት 3 ዋና ዋና ምስክርነቶች ቀረቡ። የመጀመሪያው ምስክርነት የጴጥሮስ ምስክርነት ነው። ከቁጥር 7 እስከ ቁጥር 11 ስናነብ ጴጥሮስ ታሪካዊ ሙግት አምጥቶ ነው የሚሟገተው ምስክርነቱን የሚሰጠው። ምንድነው? ሐዋርያት ሥራ ምዕራፍ 10 ላይ የገጠመውን ታሪክ ያነሳላቸዋል። በቀርኔሌዎስ ቤት የተሰራውን ነገር ተረከላቸው። አሕዛብ ያለምንም ግርዘት መንፈስ ቅዱስን ተቀብለዋል። ይህም ምስክርነት ሲጸና እኔ አይቻለሁ፣ ተቀብለዋል። መንፈስ ቅዱስ በእኛና በእነሱ መካከል ልዩነት አላደረገም። ልዩነት ሳያደርግ ወረደባቸው። ሐዋርያት ሥራ ምዕራፍ 2 ላይ የወረደብን ያ መንፈስ ቅዱስ ምንም ልዩነት ሳያደርግ ቅር ሳይለው ምዕራፍ 10 ላይ በቀርኔሌዎስ ቤት በነበሩት ሰዎች ላይ መንፈስ ቅዱስ ወረደባቸው። መንፈስ ቅዱስ በእኛና በእነሱ መካከል ልዩነት አላደረገም። እግዚአብሔር ይመስገን። በአይሁዳውያንና በአሕዛብ መካከል መንፈስ ቅዱስ ልዩነት አላደረገም። ሁለቱም ላይ ወረደ። ይህንን ሐሳብ ጊዜ ስለሌለው ገላትያ ምዕራፍ 2 ላይ ጳውሎስም ያጠናክረዋል። እምሰብከውን ወንጌል ወስጄ አሳየኋቸው። ዋኖች መስለው ለሚታዩት ማን እንደሆኑ አይገደኝም፣ ግን አሳየኋቸው። ሙግቱንም ሲያቀርብ ለጴጥሮስ የሰራ አለ። ለጴጥሮስ የሰራ ለእኔ ደግሞ ሰራልኝ። ለጴጥሮስ የሰራው ያው መንፈስ ቅዱስ ለእኔም ሰራልኝ። በጴጥሮስ ስብከት ሰዎችን ያዳነው ያው መንፈስ በእኔም ስብከት ሰራልኝ። ያው በእኔ ስብከት እኔም በምሰብከው ስብከት ሰዎች ዳኑ። በጴጥሮስ ስብከትና በጴጥሮስ አገልግሎት
ድንቅ ታምራት ምልክት እንደታየ ሁሉ ያው መንፈስ ለኔም ሰራልኝ፣ አላዳላም፣ ለኔም ሰራልኝ። ስለዚህ በአሕዛብ ቤተክርስቲያናትና በእኔ አገልግሎት በጴጥሮስ ላይ የነበረ አንጋፋ በተባለው ጴጥሮስ ላይ የነበረው ያው መንፈስ ለሱ የሰራው ለኔም ሰራልኝ ብሎ ጳውሎስ በንጽጽር ለጴጥሮስ የሰራው ለኔም ሰርቷል፣ ልዩነት የለንም ብሎ አስቀመጠ። ጴጥሮስም በተመሳሳይ እኛ ላይ የወረደው መንፈስ ቅዱስ በእኛና በእነሱ መካከል ልዩነት አላደረገም፣ ወረደባቸው። እኛ ላይ የወረደው መንፈስ እነሱም ላይ ሲወርድባቸው ታሪካዊ እዛው ሆኜ የአይን ምስክር ነኝ፣ እኔ ባለሁበት ይህ ነገር ተከናውኗል አለ። ይህንን ደግሞ አባቶችና እኛ ልንሸከመው ያልቻልኑትን ቀንበር ህጉን ለምን ትጭኑባቸዋላችሁ? አሕዛብ ላይ ተገረዙ እያላችሁ ይህንን ነገር ለምን ትጭኑባቸው? በቃ ተዋቸው ብሎ ጴጥሮስ ምስክርነቱ ሰጠ። ከዛ ጳውሎስና በርናባስ ሰጡ። ሁለተኛ ምስክርነት ጳውሎስና በርናባስ ምስክርነት ሰጡ። እግዚአብሔር በአሕዛብ መካከል ያደረገውን ድንቅና ታምራት ተረኩላቸው። የትኛውን የተረኩላቸው ይመስላችኋል? እስካሁን ካነበብ ነው ምዕራፍ 13 ምዕራፍ 14 በኢቆንዮን፣ ምዕራፍ 15 ልስጥራና ደርቤ፣ ምዕራፍ 13 ላይ የዛ ሰው አይነ ስውር መሆን ሀገረ ገዢው ጌታን ማግኘቱ አይመስላችሁም? ወደኋላ ከምዕራፍ 15 ተነስተን የተረኩላቸው በርናባስና ጳውሎስ አይደሉ ይህን የሰሩት? ለጠራዋቸው ስራ ለዩልኝ ምዕራፍ 13። ከዛስ ወንጌልን በድንቅ በተአምራት በምልክት በነዛ ከተሞች ሁሉ ከአንጾኪያ ተነስተው በጲስጵልያ፣ በልስጥራ፣ በደርቤ፣ በኢቆንዮን እያንዳንዱ ከተማ እየገቡ ወንጌልን ሰበኩ፣ ተረኩላቸው። አሕዛብ በወንጌል ስራ አመኑ፣ በመንፈስ ቅዱስ ስጦታ እየታደላቸው ተንበሸበሹ። ልክ እንደማ እንደ ኢየሩሳሌም ቤተ ክርስቲያን ብለው በሚገባ ነገሯቸው። ስለዚህ ተረኩላቸው። ይህ የሚያሳየው አሕዛብን መዳን ያለምንም የህግ ስራ፣ አሕዛብ ያለምንም የህግ ስራ ወይም ደግሞ ያለ ግርዘት ምን ማድረግ ይችላሉ? መዳን ይችላሉ ብለው በምልክት መንፈስ ቅዱስ አረጋገጠልን ብለው ተናገሩ። ከዛ ያዕቆብ ተነሳ። ሶስተኛው ምስክር ያዕቆብ ተነሳና እንግዲህ እንደሰማችሁት ከነዚህ ጋር ከነዚህ ሰዎች ምስክርነት ጋር ከጴጥሮስም ጋር ከነ ጳውሎስም ጋር እንደሰማችሁት በተለይ ጴጥሮስን የጠቀሰው ከአይሁድ ወገን ስለሆነ ከጴጥሮስ ጋር የነቢያት ቃል የሚስማማል አላቸው። አሞስ 9:11 በጣም የምወደውን የመጽሐፍ ቅዱስ ክፍል እዛ ላይ እንትን ያደርጋል። የወደቀችውን የዳዊትን ድንኳን እንደገና አድሳለሁ፣ ፍርስራሿንም እጠግናለሁ የሚለውን በመጥቀስ የነቢያት ቃል ይስማማል። ኬፋ ከተናገረው ነገር ጋር ይስማማል። አሕዛብ ወደ ክርስቶስ የሚመለሱበትን የአይሁድ ተለውጠው ሳይሆን ወደ አይሁድ ተለውጠው ሳይሆን አሕዛብ እንደሆኑ ነው። አሕዛብ እንደሆኑ ሳይገረዙ ሕግን ሳይጠብቁ ነው የሚመለሱት። የዳዊትን ድንኳን የወደቀውን የዳዊትን ድንኳን እንደገና አድሳለሁ። ምንድነው የዳዊት ድንኳን? ወደ አሞጽ መጽሐፍ ስንሄድ በእስራኤል ሰማርያና በኢየሩሳሌም ይሁዳ ተብሎ ተከፈለ። ያ አንድ የነበረው የዳዊት ሊደርሽፕ ሁለት ቦታ ተከፈለ። ያንን አነሳለሁ የሚለው አሁን በክርስቶስ ኢየሱስ ፍጻሜ አግኝቶ አሕዛብና አይሁድ የሚባለው የጥል ግድግዳ ፈርሰው ሁለቱም ሕግን በመጠበቅ ሳይሆን ኢየሱስ ክርስቶስን በማመን እንደሚድኑና እንደሚጸድቁ አዲሱ መንገድ አዲሱ ተሐድሶ ተጀመረ። ይህም አዲሱ መንገድ ነው ብሎ ያዕቆብ የነቢያትን ቃል ጠቅሶ ውሳኔውን ያስተላልፋል ማለት ነው። ስለዚህ ያዕቆብ ድንጋጌ ደነጋ። ለጣዖት ከተሰዋ፣ ከዝሙት፣ ከታነቀ፣ ከደም ምን አድርጉ? ራቁ። በተረፈ ትንበሉ ድሆችንም አስቡ እንትን ብሎ ሰነበታቸው። ያላመኑትም አሕዛብ ከጉባኤው የተላከ ደብዳቤ ተሰጣቸው። ይሄ ይነበብ አሏቸው። ደብዳቤውን ይዘው ምን አደረጉ? ሲሄዱ ምን አለ? መንፈስ ቅዱስና እኛ ይላል ቁጥር 28 ላይ መንፈስ ቅዱስና እኛ እና መንፈስ ቅዱስና እኛ ምን ሌላ ሸክም እንዳንጭንባችሁ መንፈስ ቅዱስና እኛ ይላል። ደብዳቤው ምንድን ነው የሚለው? የደብዳቤው ይዘት መንፈስ ቅዱስ እኛ ብቻ ሳንሆን መንፈስ ቅዱስ ማለት መንፈስ ቅዱስና እኛ ነን። ምንድን ነው? ሌላ ሸክም እንዳንጭንባችሁ መንፈስ ቅዱስና እኛ የጻፍነው በቃል እንድታረጋግጡላቸው በጽሁፍ የሰጠናችሁን ደብዳቤ የጥንቱ ማህበረሰብ የሰጡትን ያምናል፣ የሰጡትን ይቀበላል፣ የነገሩትን ያምናል። ከተጻፈ ደብዳቤ ይልቅ ከተጻፈ ነገር ይልቅ በኦራል ትሬዲሽን የሚነገር ነገር ይታመናል። ትረካ ይወዳል። አይሁዳዊም ኢትዮጵያዊም ትረካ ይወዳሉ።
ስለዚህ ደብዳቤውን ካነበቡ በኋላ የደብዳቤ እውነት ነው ብለው በቃል አስረዷቸው። ደብዳቤ ብቻ አትስጧቸው፣ በቃል ጭምር ምን አድርጓቸው አስረዷቸው። እኛና መንፈስ ቅዱስና እኛ ይላል። እግዚአብሔር ይመስገን። ህዝቡ በጣም ደስ አላቸው ይላል። ከዛ በአንጾኪያ ተቀመጡ ይላል። ከቁጥር 36 እስከ 40 በርናባስና ጳውሎስ ድጋሚ መለያየት ጀመሩ። በማ ምክንያት? በማርቆስ ምክንያት። ለመሄድ ሲፈልጉ ማርቆስን ይዘን እንያዝ አለው። ጳውሎስ ግን አንፈልግም አይሄድም አለው። ለምን? ምዕራፍ 13 ቁጥር 13 ላይ ቀድም እንዳየነው ማርቆስ በጵንፍልያ አገልግሎት ጊዜ ወደኋላ ተመልሷል፣ ትቷቸው ወደ ኢየሩሳሌም ተመለሰ። ስለዚህ ለወንጌል አገልግሎት ታማኝነት፣ መስዋዕትነት የሚጠይቅ ስለሆነ ትቶ መሄዱ አልወደደውም። ስለዚህ አይሆንም አለው። የበርናባስ ደግሞ አቋም ምንድን ነው? ሰዎችን የሚያስቀድም የመጽናናትም ልጅ ስለሆነ ራሱ ጳውሎስን ከሐዋርያት ጋር ያግባባው ከሌሎች ጋር ያላመደው በማይቀበሉት ጊዜ ተቀባይነት እንዲያገኙ ያደረገው በርናባስ ስለሆነ በቃ ተወው፣ ሁለተኛ እድል ይሰጠው፣ ሰከንድ ቻንስ ይሰጠው። ያኔ ተመልሷል። አሁን ደግሞ ጠቃሚ ይሆናል፣ ግድ የለም ተወው ቢለው እምቢ ሲለው በቃ ተለያዩና ማርቆስን ይዞ ማነው በርናባስ ማርቆስን ይዞ ሄደ። ጳውሎስ ደግሞ ሲላስን ይዞት ሄደ። ማርቆስ ያጎቱም ልጅ ስለሆነ እንግዲህ አብሮት ይዞት ሄደ። ግን የሚገርመው በኋላ ማርቆስ ይጠቅመኛልና ማርቆስን ላክልኝ ብሎ ጳውሎስ የሐዋርያዊ አገልግሎት ስራውን ከማርቆስም ጋር አብሮ እንዳከናወነ በመልእክታት ውስጥ እናገኛለን በጢሞቴዎስ ውስጥ። ስለዚህ ማርቆስ በዛው ፈሪ እንደሆነ እንዳፈገፈገ የቀረሰው ሳይሆን ለጳውሎስም አስፈላጊና ጠቃሚ የሆነ ሰው ሆኖ ተቀይሯል። ስለዚህ በርናባስ የነበረው ሚና እጅግ በጣም ትልቅ ሚና ነው። በእነዚህ 3 ምዕራፎች ውስጥ ከጳውሎስ ይልቅ በእድሜ በሳል የሆነው የመጽናናት ልጅ ብለው የሰየሙት በርናባስ የተባለው ሰው ጳውሎስን ከሌሎች ጋር ያግባባ፣ መንገድ ጠራጊ፣ በር ከፋች፣ ቅን የሆነ ሰው፣ አገልግሎትን ለሌሎች ምቹ የሚያደርግ፣ አገልግሎትን ለሌሎች የሚያሰናዳ፣ ለሌሎች የሚያዘጋጅ፣ ሌሎችን የሚያስቀድም፣ በሌሎች ደስታ ውስጥ በሌሎች ከፍታ ውስጥ የሱን ከፍታና የሱን ደስታ የሚያይ እጅግ መልካም የተባረከ ሰው ነው በርናባስ። በርናባስና ሳውል፣ በርናባስና ሳውል፣ ከዛ ጳውሎስና በርናባስ። አንድ አባባል አለ፣ እሷን ብዬ ልጨርስ። በሊደርሺፕ ውስጥ አንድ አመራር ብዙ ጊዜ ስለመተካት እናወራለን እና ስኬታማ ሊደርሺፕ ወይም ስኬታማ አመራር ስኬታማ ነኝ በአመራር ካልኩኝ እንደኔ አይነት ሰው ማፍራት ሳይሆን ከኔ የሚበልጥና ከኔ የተሻለ ሰው ማፍራት ነው ስኬታማ አመራር የሚባለው። እንግዲህ እኛ ለኢትዮጵያን ይከብደናል መሰለኝና እኛ እንኳን ከኛ የተሻለ አድርገን አፍርተን ከኛ የተሻለውን ሰው ሌላውን ከኛ እንዲሻል አድርገን አስቀድመን እኛ ልንከተል ይቅርና ያለው ትሬንድ ይሄን አይመስልም፣ ሌላ ስለሆነ ማለት ነው። ሌላውን እናንተ ስለምታውቁት ሌላውን አለጋግም ፖዚቲቭን ነገር ልንገራችሁ። እንደ በርናባስ ስንሆን ምንድነው የተጠላውን የተገፋውን በጥርጣሬ የሚታየውን እንደ ወንጌል እንቅፋት የሚታየውን ሰው አንስቶ አስተዋውቆ አግባብቶ በር ከፍቶ ከሱ የተሻለ ወታደርና ከሱ የተሻለ አገልጋይ አድርጎ ማብቃት፣ ይሄ የአንድ መሪ የመሪነት አንዱ ትልቁ ቁም ነገርና ትልቁ ልብ ነው። በርናባስ ውስጥ የምናየው ይህንን አይነት ቅንነት ነው። እግዚአብሔር አምላክ ይባርካችሁ።